አብዛኛው የሲቪክ ማህበራት፣ የሃይማኖት ተቋማት፣ የመንግስት የሰላምና የጸጥታ ኃላፊዎች ምኖች ብዙ አነጋግር ያለው ኢንተርቪው ያረኳቸውንም ሄዳችሁ ዩቲዩብ ላይ ማየት ትችላላችሁ። በግሌም ቢሆን ዛሬም ቢሆን እደውላለሁ፣ እሰማለሁ። ያለው ሪያሊቲ ፋክት ይሄ ነው። ስለዚህ ኢትዮጵያ ከኤርትራ ጋር ገጠመች አይደለም፣ ኢትዮጵያ ከግብፅ ጋር ገጠመች ብትለው እጁን የሚያነሳል የትግራይ ተወላጅ አታገኝም። አንሌስ በገንዘብ የገዛው ሜቢ አንድ 10 ሰው አንድ 20 ሰው በገንዘብ ገዝተህ ትችላለህ። እሱ መብትህ። እንኳንስ በክልልና በክልል አይደለም በቤተሰብ ደረጃ በገንዘብ የምገዛው አንድ ሰው ልታገኝ ትችላለህ። ከዛ በተረፈ ግን እንደ ህዝብ ግን ከሆነ የህዝቡ አቋም ግን አያገባንም ነው። ስለዚህ የኤርትራ የኢትዮጵያ ምናምን የምትሉት ለእነሱ ዳዝንት ሜክ ሴንስ አት ኦል፣ ምንም ትርጉምም አይሰጣቸውም። ይህንን ፋክት ወቁት ነው ለማታውቁት። አንዳንዶቻችሁ የትግራይ ህዝብ ምናምን ስትሉ ሰማለሁ በተለያየ ሚዲያ። የሉበትም ምልህ እነሱ በሌሉበት እንዳሉበት አድርጎን ማውራቱ ተገቢ አይደለም፣ አይመለከታቸውም ነው። ስለዚህ ኢሳያስ 4 ኪሎ መርገጥ ይችላል፣ አብይ አስመራ መርገጥ ይችላል። በትግራይ በኩል ግን የለም። ለማንኛውም የሌሎቹንም ምልከታ እናዳምጥ። ጆን አስቀድሞ ሁሉ አንድ ሰው እናገርና በቃ ጥሩ። ኃይለ ኢየሱስ ቀጥላ። ምን ችግር አለ? ሰላም ኤድሞንድ፣ እንዴት አለ? ደህና ነህ ወይ? አለን፣ ክብሩ ይስፋ። እንኳን ደህና መጣ። ሰላም። አይ እኔ እንኳ እንትን ሀሳቤ እንደሰጥ የመጣሁት ማነው እህታችን ስታወራ በዛኛው ልጅ ላይ አይደለም። የሀረሩ ጋር ብዙም የምሰጠው አስተያየት የለም እንትን ስለሆነ የተጨበጠ ነገር ስላልሆነ የሚያወራው ነገር ኢትዮጵያዊና አይደለም ምናምን የሚል ነገር። አይ እኔ እንኳ እንዳወራ የጋበዘኝ ነገሩን የተረዳችበት አንተም የተረዳህበት ሁኔታ ነው ማለት ጦርነት የኢትዮጵያ ገቨርንመንት የፌዴራል ገቨርንመንቱ ከኤርትራ ገቨርንመንት ጋር ጦርነት ቢገባ ትግራይ አይመለከተውም፣ ዝም ብለን የምናይ የሚል ነገር ስላየው በዚህ ደረጃ ነገሩን እንዴት አየኸው? ማለት በዚህ ደረጃ ታየዋለህ ብዬ ስላልገመትኩ ነው። ከእንግዲህ ጦርነት ከተደረገ የሚደረገው በዋናነት በጣም ብዙ ድንበር ያለበት ከኤርትራ ጋር ትግራይ ነው። ምናልባት በአፋር የተወሰነች ቡሬ ወደዛ ከተካሄደ አይዶን ነው፣ ግን በዋናነት ትግራይ ላይ ነው ጦርነት ሊደረግ የሚችለው ከኤርትራ ጋር ከተገባ። አሁን እዛ ይሄ በመንግስት አካባቢም ደግሞ ያየኸው ነው እየመጣ ያለው ናሬሽን ማለት ከህወሓት እንደዚህ ሆነው እየሰሩ ምናምን የሚል ጦርነቱ እየመጣ ነው። ከመጣ አያገባኝም፣ የለሁበትም፣ ከፈለገ እንትን ይበል ቁጭ ልበል የምትለው አይነት ነገር አይመስለኝም። አሁን የሚደረግ ከሆነ ማለት ነው። እኔ ይደረጋል አይደረግ የሚለው ራሱ ብዙ አጠያቂ ነገር ነው። ግን ወደዛ ከተገባ ይሄኛው በመንግስት በፌዴራል ገቨርንመንቱ በኩል እየተነገረ ያለው ትርክት ህወሓት ከሻዕቢያ ጋር ሆኗል የሚል ነው። ጦርነቱን ለማድረግ የሚፈለገው እዛ አካባቢ ነው የሚመስለኝ። እኔ ደንበኛ አሁን አማራ ክልል ላይ መከላከያ የተሰጣቸው ስምሪት ደንበኛ እንትን ስላለ አሁን ቀድመን አማራ ክልል ያሉትን የፋኖ ምናምኖችን እንጨራርስና ወደዛ እንሄዳለን የሚል ነገር ነው ያለው። አያገባኝም ኒውትራል ሆናለሁ ምናምን ብለህ የምትቀመጥበት ነው ወይ ነው? ሜዳው ወደ አንተ እየመጣ ጦርነቱ ይሄ ነው ሀሳብ። ባጭሩ እሱን ቅድም ስመልስ ምናልኩኝ ኦፍኮርስ ምልህ የጦርነቱን የምክንያት ብዬ ቅድም ያስቀመጥኩት ፖይንት ምንድን ነው? ወደሚባለው የጦርነቱ ምክንያት አይደለም፣ ወደብ ምክንያት አይደለም ወደ ጦርነት የሚገቡት። ወደብ የሚባለው የፖለቲካ ጫጫታ ለመፍጠር ነው። ቀይ ባህር ወደብ እሱ የውሸት ነው። ሀቅና ፋክቱ ሌላ ነው። አንደኛ የሐምዲቲ ስፖንሰር የጦርነት ስፖንሰር ዩናይትድ አረብ ኤምሬት ናት። የኢትዮጵያ የጦርነት የማናቸው መሳሪያ አቅራቢና የጦርነት ስፖንሰር ዩናይትድ አረብ ኤምሬት። ዩናይትድ አረብ ኤምሬት ፕሪቲ ማች ኢትዮጵያን እንደገዛ ቁጠሩት። የፈለገው መሬት የፈለገውን ነገር ለማድረግ የሚችል መንግስት ነው በኢትዮጵያ ውስጥ ዩናይትድ አረብ ኤምሬት። የኢትዮጵያ አበዳሪ፣ የኢትዮጵያ ረጂ፣ የኢትዮጵያ የፈለገውን ያደርጋል። ፎር ዳት ማተር ሐምዲቲ ሱዳን ኦፍኮርስ ትልቅ ህዝብ፣ ትልቅ ሀገር፣ ትልቅ መሬት ነው።
ስለዚህ እነሱ እየደገፉት አሁን በቅርቡ ራሱ 200 ሚሊዮን ኢትዮጵያ 15 ሚሊዮን ድጋፍ አረገን የሚሉት እኮ ለአልቡርሃን አይደለም፣ እናውቃለን፣ ለህዝብም አይደለም። ስለዚህ አልቡርሃን ከሻቢያ ጋር እየተዋጋኝ ነው ብሎ ሐምዲቲ ብዙ ጊዜ ሪፖርት አድርጓል። የትግራይ ኃይሎችም እየመቱን ነው፣ ከተማ እየለቀቅን ያለ ነው በዛ ምክንያት ነው ብሏል። ሶ ዩናይትድ አረብ ኤምሬት ፓወር ኢኪቫለንስ መፍጠር ይፈልጋሉ። ስለዚህ አልቡርሃንን አትሊስት ሐምዲቲ ይሄ ፈጥኖ ደራሽ ኃይሉ ከሚሊተሪው ጋር ቢገጥም ሻቢያን ለመግጠም አብይን ብታሳትፍ ኢንቮልቭ ብታደረግ ዩናይትድ አረብ ኤምሬት ፓወሩ እኩል ይሆናል ማለት እኩል በኩል ይሆናል ማለት። ስለዚህ ፎርዳት ማተር እኔ ምለው ጦርነቱ የባህር የወደብ ምናምን የሚባለው እሱ ውሸት ነው። ግን ያው አብይ መቼም ጦርነቱ ሲገባ ምክንያት ለኢትዮጵያ ህዝብ ማሳመኛ መስጠት አለብን። ቀይ ባህር ያንተ ነው፣ የቀይ ባህር አክሰስ ያስፈልገናል ምናምን ይላል። ኢትዮጵያም ህዝብ እሱ ይመስለዋል የጦርነቱ ምክንያት አይደለም። ስለዚህ በዛ በኩል የኢትዮጵያ ጦር ከሐምዲቲ ፈጥኖ ደራሽ ኃይል ጋር ሻቢያን የሚገጥም ከሆነ አክሰስ ያገኛል ወደ ኤርትራ። በጣም ሰፊ ቦርደር አለ በሱዳን እና በኤርትራ የሚያዋስን። ከዛ አንተም እንዳልከው በአፋር በኩል መሄድ ይችላል የሚያዋስን። የግዴታ ትግራይ አይደለማ የሚፈለገው። አሁን ትግራይ ምንም አብይም ኢሳያስም ከትግራይ የሚፈልጉት ነገር የለም፣ ምንም ነገር የለም። ለመቅጠም ዋናው ጦርነቱ ምክንያቱም ያ ስለሆነ የሱዳኑ ስለሆነ፣ ስለዚህ በዛ ይጋጠማሉ። ከፈለጋ በአቋራጭ ደግሞ በዚች ዞሮ ለመግባት አፋር በኩል በቡሬ በኩል ይሄድ። ከዛ በተረፈ የጦርነቱ ምክንያት እሱ ነው። ቀይ ባህር አክሰስ ምናምን የውሸት ነው። ምክንያቱ ግን ምንም ይሁን እኔ በትግራይ በኩል ያለውን ምልከታ አንዳንድ ሚስ አንደርስታንዲንጎች እየተፈጠሩ መጥተዋል። ምንድን ነው የሚባለው? ትግራይ ጦርነቱ ላይ ልክ አዝኢፍ ወይ ከሻቢያ ወይ ከአብይ ጋር እንደምትሆን እየተደረገ የሚወሩ ወሬዎች አሉ። የውሸት ወሬዎች ናቸው። እኔ የትግራይ የጦር አመራሮችንም ደውዬ አናግሬያለሁ። እሱንም ደግሞ እርግጠኛ ሆኜ ስለማቅ ነው ደውዬ ይሄ ፖለቲካ ፍጥጫ አለ እንደዚህ ይባል፣ ሁሉንም ያውቁታል። እንዲያውም የተሻለ ሌላ እኔ ማላቀውን የነገረኝ የደወልኩለት ትልቅ ኃላፊ የእናንተ ምልከታ ወይንም እናንተ ምንድነው የእናንተ አቋም ስለው አይመለከተንም አለ። ኢትዮጵያም አስመራ ሂድ፣ ኢሳያስም 4 ኪሎ ሂድ፣ እኛ የሚመለከተን ጉዳይ አይደለም፣ አይመለከተን። ሲጀምር አብይ የትግራይን ጦር እንደ ጠላት እንጂ እንደ ወዳጅም አያው ኢቨን ይርዳኝም ሊል አይችልም። ራሴኑ ነው የሚበሉኝ ብሎ ስለሚያምን ኦፍኮርስ ትናንትና ጨፍጭፎ የገደለውን ሰራዊት ከኔ ጋር ሆኖ ሊል አይችልም። ስለዚህ እኔ ሚዲያ ላይ ሚስ አንደርስታንዲንጎች ያሉ ኢትዮጵያ ብለው ሲያወሩ ትግራይን አውጥተው ካልሆነ በስተቀር ትግራይን ከታችሁ አታውሩ። ምክንያቱም የትግራይ ህዝብም የትግራይ ሰራዊትም የትግራይ አቋምም በኢትዮጵያ ላይ ያለው ጥሩ ስላይደለ ጨፍጭፈ ከመከላከያ ከፓርላማ ከመንግስት ተቋም አባረ ኮንሰንትሬሽን ካምፕ ካተ 360 ዲግሪ አጥረህ ከደብረ ጽዮን ኢሳያስ ይቀርበኛል ብለህ ዘፍነህ ሸላልመህ አብረህ ታጥቀህ ኤርትራ ጦርህን ከተህ የወጋኸውን ኃይል አብሮኝ ይዋጋል አትበሉ የሚል ትክክለኛ የሆነ ምልከታዬን ለህዝቡ እንዲረዳው ለማድረግ ነው። እንዲረዳው ምለው ይሄ በኢትዮጵያ ሲል ትግራይን እያሰበ የሚያወራ ብዙ አካል ስላለ ሚዲያ ላይ አውጧቸው። እነሱ ትግራይ ሪፐብሊክን አውጡት፣ ግን ኢትዮጵያ ኤርትራ ብላችሁ ሌላውን አውሩ። በተረፈ ትክክለኛ ግንዛቤውን እንድታገኙ በሚል ነው የንግግራችን አውድ ለማለት ነው። እሺ ቡኖ መቀጠል ይችላል። እሺ ሰላም ብያለሁ ሁላችሁንም። ሰላም ለሀገራችን ይሁን። እንግዲህ ያው ጥሩ ነው። እኔ ትንሽ ምን መሰለህ ኤድመንድ ታውቃለህ፣ እኔ ከብዙ ኤርትራውያን ጋር ነው የምንኖረው። እዚህም አዲስ አበባ አንድ ቀን እንኳን ላይቭ ገብቼ አሳይቻለሁ፣ ግራውንድ ላይ ያለውን ነገር ማለት ነው። አሁን ትንሽ እሺ የኢትዮጵያ መንግስት አቋም ልንገርህ፣ እሱ ነው ወይስ ምንድን ነው? ዝም ብለን እናውራ ወይስ የመንግስትን አቋም ልንገርህ?
የፈለግከውን አንተ እኔ አልመርጥልህም የምታወራውን አንተ የፈለግከውን በርዕሱ ላይ ተመርኩዘ የፈለግከውን አቋም አንጸባረቅ መብት ነው። እውነት ለመናገር ከሆነ የኢትዮጵያ መንግስት በአሁኑ ሰዓት ከኤሪትራ መንግስት ጋር ከዚህ በፊትም ባይዘወ ሽኩቻ አለ። በጣም ከዚህ የበለጠ ነው እንደውም የነበረው ሽኩቻ ማለት ነው። አንድም የመዋጋት ጦርነት የመክፈት አንድም ፍላጎት የለውም። በዛ ልክም የሆነ ነገር የለም። የሚገርምህ እንደውም ጠቅላይ ሚኒስትር አብይ አህመድ ነው አፍሪካ ህብረት ላይ ስለ ኤሪትሪያ አጀንዳ ተነስቶ በኤሪትሪያ ዙሪያ የተጣለባት ማዕቀብ እንዴት ነው የምናየው? የዶክተር ሙላቱ ተሾመን ደብዳቤ ከምን ተነስተው እንደጻፉት ብትናገር። ምክንያቱም አሁን አንተ ሌላ የሰላም ስብከት ልሰብከን ነው which is good። ግን ሰሞኑን አንዱ የሚራገበው የውጭ ጉዳይ ሳላህ ማን ነው ስማቸው በዚህ አውሮፓ የጂ7 ላይ ይመስለኛል ንግግር አድርገው ነበር እና እዛ ላይ ሜንሽን ሲያደርጉ የነበሩት ነገር ልክ ኢትዮጵያ የሚለውን ስም ስፔሲፊክ ባያደረጉም ግን ስለ ኢትዮጵያ ኦፍኮርስ እየተናገሩ እንደነበር ግልጽ ነው። እንደ ጦርነት እንደ ጠብ ቀስቃሽ እንደ ጦርነት ፈላጊ ምናምን ሪፕሬዘንት አድርገዋል። ሙላቱ ደግሞ ዶክተር ሙላቱ ደግሞ ተሾመ ኤርትራ አማራ ክልል እንደምትዋጋ ከትግራይ ኃይሎች ጋር እየተዘጋጀች ጦርነት ለመክፈት እንደምትፈልግ ጠብ ልትጭር እየተዘጋጀች እንዳለች ምናምን ጽፈዋል። እና እሱን ዘለህ ሌላ ነገር ባናወራ ላይ ምል ጥሩ ነው የሰላም ስብከት፣ ግን መሬት ላይ ያለውን ብናወራ አይሻልም ከስብከቱ በላይ? ትክክል። እሱ ያልከው እውነት ነው። እንዴት መሰለህ ኤድመንድ፣ እኔ አምባሳደሩ ባይናገር ነበር የሚቀየመው ማለት ነው። በአንድ ሀገር ላይ የትኛውም ሀገር ላይ ባይዘዌ ብዙ ሀገራቶችን እንደ ኤግዛምፕል ማንሳት እንችላለን። እንደዚህ እኮ በቃ አለቀ፣ በቃ ተዋጋን፣ ስርዓት ያዝ፣ አንተም የራስን ዲፕሎማሲ ስርዓት ያዝ ተባብሎ ይነጋገራሉ። ይሄ ዚስ ኖርማል ባይዘዌ ኢን ዘ ኮርስ ኦፍ የአንተን የናሽናል ኢንቲቲን ለማስጠበቅ ከምታደርገው ነገር አኳያ ምንም እንትን ምክንያቱም አለ አለመግባባት አለ። ሀቅ ነው የምነግርህ። አለመግባባቱ የተፈጠረበት ምክንያትም ወደ ጦርነት ያደርሳል የምለው መንግስት ሙሉ አቋም መንግስት አሁን ጦርነት ተለዩ ጦርነት አቋም የለውም። ግን ፕሮፓጋንዳ ኖ ዋር ኖ ፒስ የምለውን በደንብ አድርገህ እሱን ትሰራለህ። ከዛ ውጭ ግን በደንብ ማወቅ ያለብህ አሁንም ቢሆን ኢትዮጵያ በዲፕሎማሲ የአፍሪካን ቀንድ መምራት ነው የምፈለገው የኛ አቋም ማለት ነው። ይሄ ዲስ አውሮ ፋይናል ኦብጀክቲቭ ማለት ነው። በዲፕሎማሲ ሰላምን በማውረድ የአፍሪካን ቀንድ ሰላምን በማረጋገጥ የራሳችን አውቶኖሚ ማስቀመጥ እንፈልጋለን። የራሳችንን ብልጽግና እውን ማድረግ እንፈልጋለን። እንድታቁ የምፈልገው ማለት ነው። በትልቁ ግራውንድ ላይ ያለው ኤድመንድ ያቀኛል። የመድረክን ላይቭን ላይ አስገብቼ የተለያዩ ቤቶች እዚህም አስገብቼ ያውቃለሁ። መድረክ ላይ ያለው ላይቭ ማለት ነው። እና በምንም ተአምር አሁን ያለው እኛ ጋር ያለው ፕሮፓጋንዳ በጋራ መጠቀም አለብን። ኢንተርናሽናል ህግ ነው፣ ዩናይትድ ኔሽን ኮሚሽን የፈቀደልን ነገር ነው፣ መጠቀም አለብን የሚለውን ነገር አንስተን ማውራት ነው። ፍርድ ቤት ልንካሰስ እንችላለን ከኤሪትሪያ ጋር። ይሄን ሜይቢ ልታዩ ትችላላችሁ። ነገሩ ወደማየውን ነገር የሚሄድ ከሆነ ልንካሰስ እንችላለን። መብት ስላለን የዓለም አቀፍ የመጠየቅ መብት አንቀጽ ስላለ ማለት ነው። ያን አንቀጽ ደግሞ አስፈላጊ ከሆነ ልነግራችሁ እችላለሁ። ያን ነው የምናደርገው። ከዛ ውጭ ከኤርትራ ጋር መዋጋት ነው አይደለም። ኢሳያስ አፈወርቂ አምባገነን መሪ መሆኑን ከኤርትራ ህዝብ በላይ ከተከበረው ኤርትራ ህዝብ በላይ ማንም የሚረዳው ሰው የለም። እውነት ለመናገር ከሆነ ማለት ነው። ከነሱ በላይ የሚያውቀው ሰውም አለ ብዬ እንትን አይደለም። ህዝቡን ረክጦት የሃይማኖት እኩልነት የሌለበት ሀገር፣ ሃይማኖት እኮ አምነህ የራስን እምነት የሌለበት ሀገር። ኢሳያስ አፈወርቂ እኮ ኤርትራን ህዝብ ባዶ ነች እኮ ዛሬ አይታችኋል። የማሪን የሰዋ እንትን ማሪን መስመሩን አይተ ማንም ሰው እኮ የሌለበት ባዶ ከተማ ነች። ህዝቡ እኮ የተከበረው የኤሪትራ ህዝብ በስቃይና መከራ ውስጥ ያለ ማህበረሰብ ነው። ይሄን ደግሞ ሰላማዊ በሆነ መንገድ ለመፍታት እየሰራ ነው ያለን። አፍሪካ ህብረትም ይህን እጁን አስገብቶበታል።
አምባገነን ነው መስተካከል አለበት የሚል በአፍሪካ ደረጃ እየሰራን ያለነውን ወደ ኢትዮጵያ ብቻ ወስዳችሁ ኢትዮጵያና ኤርትራ ልትጣላ ነው አትበሉ። የአዲስ አበባ ውስጥ ቁጭ ብሎ ነው ያወሩ። ግን የአፍሪካ ሰሚት ላይ ቁጭ ብሎ በቀደም አጀንዳው ተነስቶ እንዴት መሆን አለበት፣ ኤርትራ ውስጥ መስተካከል አለባቸው ከዲሞክራሲ ከተቋማት አኳያ ይሄንን ማድረግ አለብን። ኤርትራ ማዕቀብ ስንት ማዕቀብ እንዳለበት ታውቃላችሁ እናንተ። ይህን በአፍሪካ ህብረት ደረጃ እየተሰራ ያለውን ነገር ወደ ኢትዮጵያ ወስዳችሁ ከጦርነት ጋር ነው ብላችሁ ካወራችሁ ትክክል አይደለም። ዲፕሎማቲካሊ አምባሳደሩ የተናገረው ትክክል ነው። ለምንድን ነው የተናገረው? እያንዳንዱ እየተሰራ ያለው ስራ አለ። ይሄ ጦርነት ሳይሆን ሰላማዊ በሆነ መንገድ ልንካሰስ እንችላለን። ያን በትነናል። ኦልሞስት 25% አይሆንም የቀረው ማለት ነው። አንተ ከዚህ በፊት ዘመነ ካሴን ገለነዋል ከአንገት በላይ አይታይም ምናምን እያልክ ተዘባረቀ። ዘመነ ካሴ ወጥቶ እንትን አለ። አሁን የምትናገረው እንዴት እናምናለን? ያን ዘመነ አላልኩም ኤድመንድ። ዘመነ ካሴ በደንብ ሰምቻለሁ። ከአንገት በላይ ቆሞ ቪዲዮ አይታይም ብለህ መጀመሪያ እንኳን ብለህ ከዛ ከአንገት በታች ምናምን ብለህ ዋሽታል። እኔ በጆሮ ሰምቻለሁ። ቴዲ ቤት ትክክል ነው። እሱም ብያለሁ ኤድመንድ። አይዱ አቭ ኤቪደንስ ስቲል እስከዛሬ ድረስ ነው የምነግርህ። እኔ ባልኩት እግሩ ተመቷል አልኩኝ። ቆይ እግሩ ተመቷል፣ ትክክል ነው። እግሩ ዛኔ እግሩ ተመቷል፣ ትክክል። ቆሞ ከዚህ በላይ ቆሞ አይሄድም ምናምን ከአንገት በላይ አላልኩም። ቪዲዮ መልስ ያሰማኝ ኤድመንድ። መጀመሪያ እንዲያውም ሞቷል ነበር ያልከው። እኔ አላልኩም። መጀመሪያ ሞቷል፣ ከዛ ከዚህ በታች ቆሞ አይታይማል። ዘመነ ካሴ ጭራሽ እንደ ጉራጌ ሙሽራ አምሮበት ብቃላ በቪዲዮ። እኔ አላልኩም። እኔ ያልኩት ዘመነ ካሴ ተመቷል አልኩኝ። ተመቶ ነበር፣ እውነት ነው። እግሩ ተመቷል። መመታት ሳይሆን ተነቅሎ ነበር። እግሩ ዳይሬክሽኑ ስቶ ነበር። እሱ እንኳን ቡኖ አንተ እኔ ምን ሲሉ ሰምቻለሁ። ብልጽግናዎች ራሱ ስላንተ ወር ውስጥ ሰው ይድናል አይደለም እንደ ኤድመንድ ቡኖ ዝም ብሎ ነው የሚያወራው ሲሉ ሰምቻለሁ። ብልጽግናዎች የሌለ መረጃ ነው የሚሰጣችሁ ብለውናል። ኤድመንድ ፍቀድልኝና በቃ ቡኖ በደለ እስቲ አንዴ ላውራ። ቆይ እሺ፣ ወደ ጆን ማጂላን እንሂድ። ቡኖ ይበቃል። ጆን አለ። ለማንኛውም እኔ አሁን ያቀረብካቸው ሴናሪዎች አሉ። ለምሳሌ የሐሚዲን ይሄ የሱዳን አማጽያን በተለይ በውስጥ ያለው ከኢትዮጵያ ጋር አሊያንስ ፈጥሮ መቼስ አንድ መንግስት ከአንድ ወይት ሚቆይ ልጨርስልህ ታወሪያለሽ። ሰጥቶኛል አንዴ ማንሽ ይቅርታ። ግን አንደኛ ነገር ያው አንድ የሆነ የፖለቲካል አናሊሲስ የሚሰጥ አክቲቪስትም ሆነ የኢትዮጵያን የፖለቲካ ሁኔታ የዓለም ጂኦፖለቲክስ አንዴ ውጭና ግቢ እስቲ ወተሽ ግቢ እኮ ወተሽ ግቢ። ኢንተርምስ ኦፍ ዲፕሎማሲም ሆነ በተለይ የተባበሩት መንግስታትም ሆነ በአፍሪካን ዩኒየንም ሆነ ጥያቄዋ የ120 ሚሊዮን ህዝብ ፖርት ሲ አክሰስ ማግኘት አለባት ጥያቄዎች አሉ። ፍሮም ዘ ቢጊኒንግ ይሄ አንተውን የተናገርካቸው ነገሮች የኢትዮጵያና በተለይ የኤርትራ ጦርነት ሊኖርም ይችላል ላይኖርም ይችላል። ግን ካለም ደግሞ አንተ እንደተናገርከው የሲ አክሰሱን እና የፖርት አክሰሱን ለማግኘት ሳይሆን የራሳቸው ፍላጎት የሆነ ነገር ለማሙላት ነው ያልከው ነገር ስህተት ነው። ለምን አንተ ከማንኛውም ጋር ጦርን አዘምተ የሱዳኑን እንትን ሰፖርት አድርገህ እንኳን ወደ ኤርትራ ሴንትራል ገቨርንመንቱ ኤርትራ ጋር ብትሄድ የምትስማማባቸው ነገሮች አሉ። ኢሳያስን ከዛ ቦታ ላይ ስትነቅልና ከዛ ቦታ ላይ ስታወርድ ዝም ብለህ ህዝብን ወታደርን አሰልፈ አንተ ሰፖርት አድርጌ ከአንተ ጋር አንተ ኢሳያስ እየወጋ ስለሆነ የሱዳኑን ሰውዬ እኔ አንተ ሰፖርት አድርጌ ገብቼ ብቻ አድርሼ ይመለሳሉ የሚል የፖለቲካል እንትንም የለም፣ የጦርነት እንትንም የለም። ነገሮችን ትስማማለህ፣ የምታደርጋቸውን ነገሮች ታደርጋለህ። ከዛ በኋላ የአንተ የወሰንክበት ሁኔታ የኤርትራ መንግስት ባለው ሁኔታ የሲ አክሰሱን ፖርቱን ማግኘት አለበት ከተባለ ኦልሞስት ከ8 ዓመት 7 ዓመት በፊት ኢትዮጵያ ከኤርትራ ጋር እርቅ በፈጸመችበት ሁኔታ ቀለበትም አደረገ፣ ኖርማል የሆነ ሪሌሽን ተጀመረ። ሁሉ ነገር ከተጀመረ በኋላ የኢትዮጵያ መንግስት የጠየቃቸው ያስቀመጣቸው ጥያቄዎች አሉ። ፖርት እንደሚያስፈልገው የኢትዮጵያን አየር መንገድ በተወሰነ ደረጃ ሼር አድርጎ ብዙ ነገርን አቅርቦለታል የኤርትራ መንግስት።
ብዙ ነገሮችን መሬትም የተወሰኑ ነገሮችን ሰርቶ ያ ፖርቱን ባይላተራል አግሪመንት ፖርቱን የራሱ አድርጎ ለመቀበል ያን አይነት ጥያቄዎች አቅርቧል። አሁን ላይ ለደረሰው ነገር በሌላ ዳይቨርት አድርገን የምናወራባቸው ኮንዲሽኖች እንደ ፖለቲካል አናሊሲስ እናናቃለን ብለን እንደምናወራ ምንም ነገር ተጨባጭ የለውም። አንተ የምትናገራቸው ነገሮች ኢሪሌቫንት ናቸው፣ ተቀባይነት የላቸው። ለምን አነሳሱ መጀመሪያ ጥያቄዎች ከኢትዮጵያን አየር መንገድንም በእንደዚህ አይነት ሁኔታ አንድ ከተማን ራሱ የተለየ ከተሞችን ሰጥተው ራሱ የአፖርት ሲአክሰስ እንዲያገኝ በጸባይ በዲፕሎማሲ ተጠይቋል ሰውየው። ስለዚህ ያን ነገር ነው ያፈረሰው፣ ያን ነገር ነው አልፈልግም ያለው። ስለዚህ ምንድነው አሁንም የተባበሩት መንግስታት ማግኘት አለበት። ይሄ ደግሞ ኢንተርናሽናል ህግ ነው። የ120 ሚሊዮን ህዝብ ፖርት ማግኘት አለበት የሚለውን አንደኛ ነገር አካባቢው ላይ ያሉ የሲ አክሰስ የሚሰጡ እነ ኬንያ እነ ሶማሊያ ያሉ በነዛ በኩል ያለው ነገር ባይ ዘ ዌይ ሁለት የህግ ቃላቶች እንትን ፋላሲ ናቸው። መጠቀም ፖርት ማግኘት አለበትና በፖርት መጠቀም ይችላል፣ ሁለቱ የተለያዩ ነገሮች ናቸው። በተባበሩት መንግስታት ፖርት ማግኘት አለበት የሚል ህግ የለም። እንዴት ማግኘት አለ? ለምሳሌ ይኸውልህ የሆስት ካንትሪዎች ይላል። ያው የሆስት ካንትሪዎች አጎራባች ሀገሮች ላንድ ሎክ ለምሳሌ ሴንትራል ዲሞክራቲክ ኮንጎ መሰለች ብዙ አፍሪካ ሀገሮች አሉ። አሁን መጠቀም ይችላሉ ነው ግዴታ አጠገቡ ጋር ያለው ፖርት ካለው ግዴታ የተባበሩት መንግስታት እንድታገኝ ያደርጋል። አዋሳኝ ስላለ ነው። ኖ መጠቀም ይችላሉና ፖርት ማግኘት አለበት ልዩነት አለው ህጉ። ይሄ መጠቀም አለበት እኮ ነው የምልህ። መጠቀም አለ ግዴታ አለበት ነው የምለው። መጠቀም አለበት እኮ አክሰሱን ሲሆን መጠቀም አለበትና የኛ ደግሞ የፖለቲካል አመጣጥና የሁለቱ ሀገር ስምምነት ነው። እሱ ፈቃድ ነው። ጨርስና እመጣለሁ። አንተ ምርኮኛው ያልከው ኦኬ። አንደኛ ነገር ይኸውልህ ለአንድ ለሆኑ ሀገራት ለምሳሌ አዋሳኝ ሀገራት በተለይ ፖርት ካላቸው የሲ አክሰስ ካላቸው አጠገቡ ጋር ሌላ ሀገር አማራጭ ከሌለ ሲአክሰስ ሊሰጥ የሚችል አክሰስ ከሌለ አንድ ነገር ብቻ የሚያዋስን ፖርት ያለው ከሆነ የተባበሩት መንግስታት መጠቀምን ያስገድዳል ለዛ ሀገር ፎርስ አድርጎ። ኢትዮጵያ ግን ወደ 5-4 አክሰሶች ሊኖራት ይችላል። ለምሳሌ የጅቡቲው አለ፣ የሶማሊያው አለ፣ የኬንያው አለ። እነዚህ ነገሮች እንደ አማራጮች ሊቀመጡ ይችላል። የተባበሩት መንግስታት ኢትዮጵያን ፎርስ የማያረጋት መስጠት አለባቸው ሀገራትን ብሎ ፎርስ ማድረግ የማይችልበት ኮንዲሽን ምንድነው? ምርጫዎች አሏት ማግኘት የምትችልበት አክሰስ። ግን ባለው ፖለቲካል ሁኔታ ኢትዮጵያና ኤርትራ የሲ አክሰሱን ያጣችበት ሉዝ ያደረገችበት አካሄድ ትክክል አይደለም ነው የኛ። it belongs to Ethiopia ያ ሪሲው አንተ እንደምትለው የማንም ለምሳሌ እንደ ኬንያ ላይ ሄደ መጠየቅ ሳይሆን እንደ ሶማሌላንድ ላይ ሄደ መጠየቅ ሳይሆን እንደ ጅቡቲ ላይ ሄደ መጠየቅ ሳይሆን እቺ ሀገር the first ራሱ ይሄ አግሪመንቱም የተፈጸመበትና የሲ አክሰሱን ሉዝ ልታረግ የቻለችበት አካሄድ ትክክል አይደለም ነው የኢትዮጵያ መንግስት እየጠየቀ ያለው። አንደኛ ትክክል አይደለም። እቺ የሀገሪቷን የራሷን ኢንዲፔንደንት ካደረገች በኋላ የሲ አክሰሷን የምጽዋኑ ሳይሆን ሪሲው ራሱ ከኢትዮጵያ የወጣበት ኮንዲሽኖች ትክክል አይደሉም የሚሉ ሴናሪዎችም ብዙ የተጻፉ ነገሮችም በታሪክም አለ ነው እንጂ እንደ አማራጭ ከሆነ ከጅቡቲ መከራየት ትችላለህ፣ ፎርስ ሊያደርግ ከኬንያ መውሰድ ትችላለህ፣ ከሶማሌላንድ። የኤርትራና የኢትዮጵያ ጉዳይ ግን እንደ ሲ አክሰስ የምታገኘው እንደ ጎረቤት እንደዛ ልታይ አትችልም። ስለዚህ ኢትዮጵያ ውስጥ ያለው ኮንዲሽን የኤርትራ መንግስትን ላይክ እንደ ብራዘርስ ሁድ መንግስት የኢትዮጵያ መንግስት ያቀረበላቸውን ሴናሪዎች እያንዳንዷን አብረን እንደጋ አብረን እንሁን ብሎ የሲ አክሰሶችን የኢትዮጵያን አየር መንገድ የተለያዩ ነገሮችን እሰጣለሁ ብሎ ቀለበት አደረገለት ጊዜ ብሎ የምታወሩት ያን ነገር ያፈረሰው የኢሳያስ መንግስት ነው። ስለዚህ መደረግ ያለበት አሁንም መንግስት በተባበሩት መንግስታትም ቢሆን በተለያየ ታሪኮችን በማስቀመጥም ቢሆን እነዚህ ስህተቶች የተፈጠሩትን ነገሮችን አቅርበውም ቢሆን ለ120 ሚሊዮን ህዝብ ስቲል ነው ሰርቪስ እና አክሰስ የማይሰጥ ሲል የተባበሩት መንግስታት ፎርስ አድርጎ ሊያሰጠው ይችላል፣ እንደ ኢትዮጵያ ማለት ነው። እኔ ይሄ የምትላትን ህግ እርግጠኛ አይደለሁም። ምናልባት ኃይለ ኢየሱስ በዚህ አቅጣጫ የምታውቀው ካለ ተናገር። እኔ ግን በተባበሩት መንግስታት ፖርት የማሰጠት እንትን ያለ አይመስለኝም። ለአንድ ሎክድ ለሆኑ ሀገራት ለአንድ ሎክድ የሆኑ አገሮች አጎራባች በሆኑ ቀረብ ያሉ ወደብ ያላቸው
የተለያዩ ሂማን እሱም ደግሞ አይነት ምን እንደሆነም ዝርዝርም አለው እንጂ ናውጣ እንዳለ እኮ እናንብበው ኤድመንድ። ኦኬ ቆይ አንዴ እሺ እናነበዋለን። አንዴ ምርኮኛ ያልከው ልጅ ይቀጥልና የእሱንም ሀሳብ ባላንስ ለማድረግ ለአንድ ላይ አድርግልና ኤድመንድ ከአንተ ጋር የተጋጨብኝ ኮንትራዲክት ያደረገብኝ ነገር አለ እና በአንድ ደቂቃ ጨርስ። ኦኬ ቴንክ ዩ። አንደኛ ነገር አነሳስ ራሱ ለኢትዮጵያ መንግስት በሚያደርጋቸው የዲፕሎማሲም ሆነ በጦርነት ላይ ባለው ነገር ያስቀመጥካቸው ሴናሪዎች ለምሳሌ የሲ አክሰስ አይደለም ዋናው ምክንያት ያልከው ዳስ ኢንኮሬክት ማለት ነው። የኢትዮጵያ ህዝብ የሚያስባቸውም የሚፈልጋቸውም የትግራይ ህዝብ ተጠቃሚ ሊሆን የሚችለው በዛ አካባቢ ላይ ሁሉም ሊጠቀምበት የሚችለው የኢትዮጵያ ህዝብ አንድና አንድ በዲፕሎማሲም ሆነ በተለያየ አመጣጥ የሲ አክሰስ ማግኘት ነው እላለሁ። አመሰግናለሁ። እሺ ምርኮኛ ያልከው ልጅ ቀጥል። ምርኮኛ ብርሃኑ ጁላ አንደኛ ነገር የሰው ሀገር ማለት ነው ያለሷ ፍቃድ ማንም ሰው በኃይልም ይሁን በምንም ለመጠቀም አይችልም ማለት ነው። እኛም እኮ አባይን መጠቀም እንችላለን፣ ግን ያለ ኢትዮጵያ ፍቃድ በኃይል መጠቀም አንችልም ማለት ነው። ስለዚህ አሰብ እያላችሁ ዝም ብላችሁ አትበጥረቡ። እንጀምራለን ካላችሁ ውጊያውን ያው መንገዱን ጨርቅ ያርግላችሁ። አስሬ የኤርትራ ህዝብ ጦርነት መሮታል። እሺ ወንድማችን፣ እሺ ቴንክ ዩ። በዚህ አቅጣጫ ኃይለ ኢየሱስ አለ። ቆይ አንዴ እሱን አቤት ኤድሞንድ፣ ምንድን ነው በዚህ በተባበሩት መንግስታት ቻርተር ውስጥ የተጠቀሰው ስለ ፖርት ያለህ ግንዛቤ? ይሄ ትራንዚት ፍሪደም ኦፍ ትራንዚት አክት የሚባል ነው። ያ የዩኤን አክሰስ ይላል። ይሄ የባህር ላንድ ሎክድ ሀገሮች እና እንትን የባህር በር ያላቸው ሁለቱ እንትን ተስማምተው መስራት አለባቸው እና አክሰስ የማግኘት እንትን አላቸው ነው። እነዚህ ላንድ ሎክድ የሆኑ የባህር በር ባለቤትነት አይደለም። አሚን ከሌለ የለህም ነው። ግን ካላቸው የአንተን ጉድስ እንትኖችን ፕሮዳክቶቹን ወደ አንተ ሀገር እንዲመጣልህ እነዚህ ባህር በር ያላቸው ሀገራት ጋር ይህንን የፈረሙ በተለይ ይህንን ኮንቬንሽን የፈረሙ ሀገራት ጋር ኦብሊጌሽን አለ። ግን ዲቴል ነገሩ በሁለቱ ሀገራት ስምምነት እንትን የሚል ነው። ዞሮ ዞሮ አሁን ልክ እንደ ጅቡቲ ማለት ነው። የባህር ቃል ለምሳሌ አሰብ ከሆነ አሰብን በሚመለከት አሰብ የኔ ነው ብለህ አይደለም እንድትሄድ የሚለው ህግ። ግን የመጠቀም አሰብን የመጠቀም አክሰስ የአሰብን ወደ የማግኘት አክሰስ እንትኑ አለህ ከኤርትራ ገበሬ ጋር ተስማምተህ ያ የተለያየ ኪራይ ምን ብዙ አሬንጅመንት ሊኖረው ይችላል። የወደብ ባለቤትነት ሳይሆን አክሰስ የማግኘት እንትን ነው። ስለዚህ በሁለቱ ሀገሮች መልካም ፈቃድና ላይ የተመሰረተ ነው። የፈረሙ ይህን ትሪቲ ፈርማለች ኤርትራ አይደል? አላውቅም። ይህንን ትሬድ ኦፍ ላንድ ሎክድ ስቴትስ የሚለው አይደል ነው መፈረሟን አላውቅም። ብዙ የዩኤን ኮንቬንሽኖችን ብዙ የአፍሪካ ሀገራት ያልፈረሟቸው ስላሉ ይህንን መፈረሟን አላውቅም። ከፈረመችም ለፈረሙት ነው እንትን የሚያቀርበው ግዴታ አለባቸው፣ ተስማምተዋል ይህንን ትሪቲ። ግን ዝርዝር ነገሩን በሁለቱ ሀገራት ስምምነት ነው የሚሆነው። በመርህ ደረጃ ግን አክሰስ ይሄ ባህር በር የሌላቸው ሀገራት አክሰስ ምንድን ነው ተደራሽነት ነው የሚባል ያ መብት አላቸው። ግን ይሄ እንትኑ ወደቡ የዛ ሀገር ነው። የተለያየ እንትን ይኖራል እንዳልኩ አሬንጅመንት ይኖራል። የኪራይ የምን የሚለው የሊዝ ልተራርገው ትችላለህ። የተለያየ እንትን ዝሮ ግን ይሄ በስምምነት በሁለቱ ሀገራት መልካም ፈቃድ ስምምነት እንትን የሚል ነው የሚለው። የወደብ ባለቤትነት በዚህ አጋጣሚ የግጭቱ ምክንያት ሊሆን ይችላል ብለህ የምትለው ከኤርትራ ጋር እኔ ያስቀመጥኩት ሴናሪዮ አለ። የሱዳኑ ከእንደገና የወደብ የሚባል አለ።
አንተ የትኛው ነው አሳማኝ ብለህ የምትለው ወይንስ ከነዚህ ሁለት ሴናሪዮም ውጪ ሊሆን ይችላል ብለህ የምትለው የምታስቀምጠው ነገር ካለ? ግጭት ቅድም እኮ ሲያወሩም ነበር እና እኔ እሱ ላይ ዲቴል ማውራት ያልፈለኩት አንድ ናሽናል ኢንተረስት የኢትዮጵያ ናሽናል ኢንተረስት አለ ለማለት አሁን ኢትዮጵያ የሚባል ኢትዮጵያውያን አስተዳድራለሁ የሚል የኢትዮጵያ መንግስት አለ ወይ? ስለ ናሽናል ኢንተረስት አይደል የምናወራው? ኢትዮጵያውያን ናሽናል ኢንተረስታችን አሰብ የባህር በር የሚለውን ስታወራ ቅድም ንግግር እያደረጋችሁ ነበር። አብዛኛው የትግራይ አካባቢ ማህበረሰብ ህዝብ ኢትዮጵያ ከሚባለው ገቨርንመንት ኢንቲቲ ጋር ያለውን እንትን ብለዋል። ምክንያቱም ገቨርንመንቱ ትልቅ እንትን ስለፈጸመበት አትሮሲቲ። አማራ ክልል ላይም ሴም ቲንግ ነው ሀፕን እያደረገ ያለው። ይሄ ባለበት ሁኔታ አሚን አሁን የባህር በር የሚባለው ለማን ነው? አሚን የሀገር ወደ እንትን እየሄደ ስለሆነ ምንድነው ይሄ ሀገራዊ ብሔርተኝነት በሌለበት ሁኔታ ይሄ ገዢው ፓርቲ ደግሞ ወደ ብልጽግና ወደ ኦሮሞ ብልጽግናነት እየተቀየረ እንትኑ ይሄ ከመሃል ፖለቲካ ወደ ብሔርተኝነት ፖለቲካ ገብቶ ባለበት ሁኔታ ስለ ናሽናል ኢንተረስት ቢወራ ስለ ባህር በር ምናምን ብታወራ ያን ለመስማት የሚፈልግ አለ ወይ? አሚን ያን መስማት የሚፈልግ ጆሮ አለ ወይ ብትለኝ አይ ዶንት ኖ አይመስለኝም፣ ያለ አይመስለኝም። እኔ ወደ ጦርነት ለመኬድ ለምንድን ነው ካልከኝ ምናልባት የኤርትራ ገቨርንመንት ፕሮክሲ ዋር ውስጥ መግባት የፈለገ ይመስላል ከእንትን ጋር ከአብይ ጋር አንዳንድ ይሄ አማራ ክልል ያለውንም ነገር በተዘዋዋሪ እንትን እያደረገ ነው የሚል ጭምጭምታ አለ። አሁን ደግሞ በትግራይ በኩል ያለውንም የተወሰነ እንትን ይደግፋል የሚል ጭምጭምታ ይወራል። የተጨበጠ ነገር የለኝም እና አይ ቲንክ በፕሮክሲ እንትን ከሆነ እሸነፋለሁ የሚል ሐሳብ ያለው ይመስለኛል። እኔ አብይ ይሄ በተራዘመ በፕሮክሲ ዋር በመደበኛ እንትን ቴክኖሎጂው ምኑ አለ የሆነ መብረቃዊ የሆነ እንትን ምናምን አድርጌ እንትን ማድረግ ይችላልው የሚል ሐሳብ ያለ ነው የሚመስለኝ። አንተ ያልከውን የሱዳኑን ነገር አቃለሁኝ እሱ አንዱ ፋክተር ሊሆን ይችላል። ዩኤኢ ልታግዘው የምትችለው በዛ ምክንያት ሊሆን ይችላል። ግን ከኤርትራ ገቨርንመንት ጋር ባለ ግጭት ምክንያት ይመስለኛል አሁን አሰብን የሚለውን ነገር አምጥተው ግን ኤርትራ አካባቢ ላይ እንትን ለመውሰድ የተፈለገ ነው የሚመስለኝ። ቀድሞ ይሄ ፕሪምፕቲቭ አይነት ነገር ለመውሰድ የተፈለገ ነው የሚመስለኝ። ኤርትራዎች ደግሞ ሳያቸው ጦርነቱ እንትን እንዳይል ያው ለረጅም ጊዜ ትግራይ ነበር በፈር ዞን የነበረው ለኤርትራ። አሁን ደግሞ አማራንም እንደ በፈር ዞን አድርገው ነው እንትን ማድረግ የሚፈልጉት ሳያቸው። አይ ዶንት ኖ አሁን ኤግዛክት እብደት ነው እኮ ብያለሁ የሆነ ጊዜ ሰውየው ማሚን አሁን ከኤርትራ ጋር የሚጣላበት አማራና ትግራይ ላይ በጣም ህዝብ በዚህ ደረጃ አምጾበት ኦሮሚያም የተወሰነ እንትን አመጽ እንዳላ ቃል የጠበንጃ ትግል አሚን ሀገራዊ እንትን በሌለበት ሁኔታ ምናልባት የኤርትራን እንትን በማድረግ አንዳንዴ ታውቃለህ ውስጣዊ ችግር ሲኖርብህ ውጫዊ ታመጣና ህዝቡን በዛ ደረጃ ማሰባሰብ ማሰለፍም አንዱ ስትራቴጂ ሊሆን ይችላል። ግን አሁን የተጨበጠ ነገር የለም። አገራዊ ፓርቲም አይደለም እንደምታየው። አሁን ከሰሞኑ እኮ ሰሜኖች ሊመጡብን ነው። አሚን ይሄ በጣም አሁን አሳፋሪ እንትን ነው። አሚን ትርክት እና ኦሮሚያ አገር ኢትዮጵያ የሚለውን ነገር ተትቶ ኦሮሚያ የሚባለውን ዲፌንድ ለማድረግ እንሰባሰብ እንነጋገር የሚል ትርክት ውስጥ ነው የተገባ። እኔ ስጋት አለ እና ቀስ እያለ ገዝግዞ ሊጥለኝ ነው የኤርትራ እንትን በተራዘመ ፕሮሎንግድ በሆነ ኮንፍሊክት በፕሮክሲ ዋር እንትን ከምለው ዳይሬክት ልግጠም የሚል ሐሳብ ያለ ነው የሚመስለኝ። ኤድሞንድ እምልህ ምን ያህል ያዋጣዋል እኔ አላቅም። እምልህ አንደኛ እንዳልከው ቅድም ብዙ ህዝብ ከሱ ጋር በሌለበት ሁኔታ ከእንደገና በተለያየ ክልል ጦርነት ውስጥ ባለበት ሁኔታ ሊሆን ይችላል። ግን አንዳንድ ጊዜ እኔ አብይ ብዙ ጊዜ ይሄ ሚስካልኩሌት ሲያደርግ ብዙ ጊዜ ስላየ ነው። የትግራይ ጦርነት ሲጀምረው በ2 ሳምንት
ግፋ ቢል በ15 ቀን ጨርሰዋለሁ ብሎ ነው የጀመረው። እንደዛ ነው ያለኝ ነው ያለው አንድ የአሜሪካ ሴናት። እሱ ኦኬ ብዙ አያስጨንቃችሁ፣ በ2 ሳምንት ያልቃል ጦርነቱ ነው ያለኝ ነው ያለ። 2 የሶማሌላንዱ ኢትዮጵያውያን እንኳን ደስ አላችሁ ወደብ ተገኘ ተብሎ ሲያስጨፍራቸው እንደነበር ያ ነገር ደግሞ ተው ይሄ በጣም በጣም ሌላ ኬውስ ያመጣል እና በደንብ የተጠናበት ዝም ብሎ ነው የሚወስነው። እና ሌላው ሶስተኛው ነገር ይህንን አነስ እንኳን ታውቃለህ፣ ይህንን የሶማሌላንድን ጉዳይ ምናምን ሲወስን ይሄ የአማራው ወክሎ እዛ ምክትል ጠቅላይ ሚኒስትር የሆነው እንደማያውቅ ታውቃለህ? እሱ እኮ ነው በጣም የሚገርመው። ለዛውም የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ሆኖ አያውቅም። እንግዲህ እንኳን ባለሀብቶች ነው የነገሩኝ እዛ ሰብስቧቸው ሲያወራ እና ልክ በሚዲያ ነው የሰማው። ልክ እንደኛ አሚን ሾክ አረኩኝ። ይህን ስሰማ በጣም ገረመኝ። አሚን አንተ አሁን ምክትል ጠቅላይ ሚኒስትር ምናምን ብለህ ዋና የውጭ ጉዳይ እንትን ፖሊሲ ይቀርጻል ብለህ ያስቀመጥከው ሰው ጋር ሳትነጋገር አሚን ምን ማለት ነው? እና እኔ ግራ ገባኝ እና ከ2-3 እዛ ስብሰባ ላይ የተሳተፉ ሰዎችን ጠየቅኳቸው። ይሄ የባለሀብቶች ስብሰባ ነበር እና እውነት እንደዚህ ብሏቸዋል አልኳቸው። አሁን እነሱ ገረማቸው። ይሄ ማለት አሚን ምክትል ጠቅላይ ሚኒስትርን ከሳታማክር ከሆነ ይሄንን ነገር የወሰንከው አይደል ነው? እንዴት ሰውየው እንዴት ለዚህ ኤክስፕላኔሽን ጠይቄ ነበር ሌሎቹንም ሰዎች እና የመለሰልኝ ሰው የለም እስካሁን ድረስ ኤድሞንድ ለዚህ ጥያቄ። ያሳፍራል፣ በጣም ያሳፍራል። እሱን ነው የምለው፣ በጣም ሚስካልኩሌት ስለሚያደርግ። እስኪ ደግሜ ያውራ፣ ትንሽ ስላልሰማው ነው። ብቻውን ነው የሚወስነው። ሌላው የሰማሁት ምንድን ነው ፕሬዚደንቱ ራሱ የውጭ ጉዳይ ታዬ አጽቀሥላሴ እስከ መጨረሻ ፕሬዚደንት እንደሚሆኑ አያውቁም። ጠዋት ራሱ የውጭ ጉዳይ ቢሮ ያሉትን ሰራተኞች ሰብስበው ስብሰባ ለማካሄድ እያሉ ነው ተደውሎ ፕሬዚደንት እንደሚሆኑ ተነግሯቸው ጽሁፉ ተጽፎ ተዘጋጅቶላቸው የተጠሩት። እና እነዚህ አይነት ኢንሲደንቶች ስላሉ አብይ ፕሪዲክት የምታደርገው እዚህ ላይ ግን አንድ ጥያቄ መጠየቅ ብራታ፣ ይሄ አመጣጥ አሁን ላይ አብይን በተለይ የብልጽግናን ሁኔታ እኛ በምንሰራበት ጊዜ በተለይ ኢህአዴግ መራሹ በተለይ ኦፒዲዮም ሆነ ብአዴንም ቲፒኤልኤፍም በጣም ከሚሾሙበት እና የሲቪል ሰርቪስ ዩኒቨርሲቲዎችን ታውቃለህ? ሲቪል ሰርቪስን ታውቃለህ? ዩኒቨርሲቲ ወደ ሲኤምሲ ያለውን እና ሲሾሙ አሿሿማቸው እንዴት እንደሆነ ታውቃለህ? በዛን ሰዓት ያለው አሁን ላይ ያለውን ሁኔታ አብይ እንደዚህ የሚያደርጋቸው በራሱም የሆነ ነገር እኛ ቢሮ በምንሰራበት ጊዜ ኢቨን ኤክስፒሪንስ የሚጠይቁ ነገሮችን እንኳን ዱብዳ ጠዋት 2 ሰዓት ሞርኒንግ ስንገባ 5 ሰዎች ተቀበሉ ተብለን የሚሰራበት ኮንዲሽን ነበር ያሳለፍነው። እና እንዴት ነው አመጣጡ? የበፊቱም አመጣጥና የአሁኑ አመጣጥ እንዴት ነው ብለን የምታየው? እስኪ አሁን እኮ እንትን ኢኩቫለንስ ለመስራት አይደለም እኮ ኢህአዴግና ብልጽግና እያለን በአጭሩ አሁን እኛ ስለ ዛሬ እናውራና ስላለፈው ስርዓት እንተውና፣ ምክንያቱም የባለፈው ስርዓት ብናወራው ብናሞግሰውም የሚጠቀመው ብናወግዘውም ምንማረው ነገር የለም። አሁን ግን ዛሬ ላይ በጣም 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 ዋን ማን ሾው ስለሆነ የአብይ አህመድ እና የአብይ አህመድ ውሳኔ ብቻ ስለሆነ ብዙ ነገር አሁን እኔ ጦርነት ውስጥ አንገባም ብለህ ደረትህን ነፍተህ በጥናት በእውቀት በምን የሚመራት አገር የምትመራ አገር ብትሆንሽ፣ አሁን ግን አይደለም። ድንገት አብይ ከእንቅልፉ ተነስቶ ከፈለገ ከጅቡቲ ጋር ጦርነት ሊጀምር ይችላል። ዊ ዶንት ኖ። ማንንም አያማክርም፣ ለማንም አይነግርም፣ ማንንም አይሰማም። ቅድም እኮ ጥሩ ማሳያ ነገረ። በአጭሩ አብይና ኢሳያስ ሳውዲ ላይ የተፈራረሙት ምንድን ነው የተፈራረሙት? የሚያውቃለ? እሱንም እኮ ምክትል ጠቅላይ ሚኒስትሩ እኮ አያውቅም፣ ፓርላማው እኮ አያውቅም፣ የኢትዮጵያ ሕዝብ አያውቅም። ምንድን ነው የተስማሙት? አብይና ኢሳያስ በሳውዲ አረቢያ ሲፈራረሙ አይተናል በቪዲዮ። ምንድን ነው? እኔ እንጃ አናውቅ። በጣም አገሪቷ በጣም አደጋ ላይ ነው ያለችው። በጣም በቃ ፓርቲው ያውቃል እኮ ኤድመንድ። የማ ፓርቲ?
ይሄ ኮላተራል ይሄ አግሪ እንደዚህ አይነት አግሪመንት የፓርቲ ስምምነት እኮ አይደለም ይሄ ወይ መንግስታቶች ናሽናል አሉ አግሪመንት የአገራትን የአገሮች ፊርማን በተመለከተ የፓርቲ ጉዳይ ሳይሆን የአገር ጉዳይ ነው። የማይነገር አለ፣ በከፍተኛ ምስጢር የሚያዝ አለ። አሁን አንተ በምታደርገው አግሪመንት ሜይ ቢ ትሬድ አግሪመንት የትኛውም ይሁን የምነገር አለ ሚስጥር አይደለም። የትም ሀገር ይህን ታውቃለህ አንተ። ትሬድ አግሪመንት የትም ዓለም ላይ ሚስጥር አይደለም። ሚስጥር የሚሆንበት ፓርላማ የሚያጸድቀውን ነገር እንዴት ነው ሚስጥር የምታደርገው? ትሬድ ብቻ አይደለም። ኤኒ አግሪመንት ካን ቢ ሴክሬት ኦር ኖት፣ ሊሆንም ይችላል ላይሆንም ይችላል። የሚሆንበት ሁኔታ አለ፣ የማይሆንበት አለ። ባይዘው ስለዚህ ከኤርትራ ጋር በሚስጥር ተፈራረመ ነው የምትለኝ? በሚስጥር እሱ ይታወቃል፣ እኛ እናውቃለን፣ በሚገባው እናውቃለን። እኛ ቤቢ አንተ ወደ ሆነ ጎራ ስለሄድክ እናንተ የምታውቁት እናንተ ብቻ ናችሁ እንደ ኢትዮጵያ ሕዝብ። በቃ የመንግስት ሌላው አይመለከት፣ ሌላው ባይተዋር ነው። ባይተዋር አይደለም። አንተ አልነበርክማ፣ ብዙ ሰው ሰምቶ ሊሆን ይችላል። እዚህ ያለ ቡኖ በደለ ይኸውልህ ለምሳሌ ሰምቷል እያለ ነው። እኔ አልሰማሁም። ለምሳሌ ለስምምነቱ የሚያቅሰው ካለ አንዴ ሮቢ ኤድማንድ ተራችን ጠብቀን እንነጋገር። እየጠበቅኩ ነው። አንዳንድ ቆይ አንዴ ብዙ አንተ አታውቅም አለኝ። እኔ ኢሳያስና አብይ የተፈራረሙትን እናውቃለን እኛ ስላለ እዚህ ውስጥ ብዙ ሰዎች ስላላችሁ የምታውቁ ካለ አስረዱኝ። እኔ ግን አላውቅም ምን እንደተፈረመ እኔ አላውቅም፣ ምን እንደተስማሙ እኔ አላውቅም። እኛ እናውቃለን እያለ ነው እና ህዝቡ ያውቃል። በምን አንተ ኤድመንድዬ እንዴት መሰለህ የእኔ ጌታ፣ አሁን አንተ የትኛውም ሀገር ላይ አንድ መሪ በሚወጣበት ጊዜ ሳያማክር አይወጣም፣ አማክሮ ነው የሚወጣ። ለምሳሌ እንደውም የኛ ሄደው ጋዜጠኛ የታወቀ ነው የተስማሙት፣ የታወቀ ነው። ፕላስ ደግሞ በሉላዊነት ኤርትራ ሳምናለሁ ነው ያለው። ቆይ ፋይናንሻል አግሪመንት ከሆነ ባድመን ኤርትራ መገንጠሏን አምንባታለሁ ብሎ ፈርሞ እንደሰጠ እናውቃለን። ቆይሽ አንዴ ጎልደን ሌሎቹም ያወሩ ጎልደን ሀሳብህን ጨርስ። ከዛ ጆን ማጂላን እየነዳው ስላለኝ ነው እንጂ አደኛ ነበር የገባው። ጆን ማጂላን ኤኒ ታይም ማውራት ይችላል። እሺ ጎልደን ለአንድ እናደርጋለን። እድል ስጥ። አመሰግናለሁ ኤድመንድ፣ ስላገኘው ደስ ብሎኛል። ሀይልሻ እየተከታተልኩ ነው። በእርግጥ ነጥቡን ሁለታችሁም ወደ ኋላ ነካ አረጋችሁት። የሶማሌላንድ የበርበራ ጉዳይና አሁን ደግሞ የሳዑዲው። በእውነት እናንተ ይሄ ሚስጥር ይጠፋችኋል ብዬ አልገመትኩም ነበር። ቱ ዘ ፖይንት ስመጣልህ ለጊዜው የሚፈልገው ፕሮፓጋንዳ ሊነዛ እና ሊያስነዛ ፈልጎ እንጂ ጦርነቱ ከዚህ ቀረርቶ አያልፍም፣ አይዋጉም ሁለቱ። ለምን ያ ስምምነት በተለይ የሳዑዲው ስምምነት በምንም ታምሮ ወደ ጦርነት አያስገባቸውም። እንቆቅልሽ ነው ለአማራ ማን ነው ለኢትዮጵያ ሕዝብ እንዲሁም ለፓርቲውም በለው ለግለሰብ እንቆቅልሽ ነው ያ ስምምነት። ያ ስምምነት እያለ ኤርትራና ኢትዮጵያ ወይም አብይና ኢሳያስ ወደ ጦርነት ለስምምነቱ የምታውቀው ነገር አለ ጎልደን? ቆይ ግድ የለህም ሐሳቤን ልስጥ። አይገቡም ወደ ጦርነቱ። እናንተ ብዙ ስለምታውቁ ይሄ ሊጠፋችሁ አይችሉም። ምሳሌ እኮ ሰጠው። ሞቃዲሾ ነገ ልንደበድባት ነው አይነት ዛቻ ሁሉ ዝቶ ቀበቷችሁን አጥብቁ ሁሉ ብሎ በርበራን እስካል አትወስጂም ወይም ደግሞ አገር አርገሽ ከፈቀድሽ እንተያያለን ተብሎ ትንሽ ተፎክሮ እኮ እንዳለው ዞር ብሎ ሌላ ስራ ነው ሰርቶ ተገኘ እና አሁንም ሁለቱም የሚያውቁት ሌላ ሚስጥር አለ። ያን ሚስጥር በዚህ በምንድነው ቃላት ጦርነት አልፈው ተፎካክረውም ሆነ በጋራ ሊሰሩት የሚችሉት ሌላ ሚስጥር ይኖራል እንጂ ሁለቱ በፍጹም አንድ ናቸው። ዲስ ማይ ቲንኪንግ። ምክንያቱም የሳዑዲው አግሪመንት ሁለቱ እንዲዋጉ አይፈቅድላቸውም። ከዚህ በላይ ከናንተ በላይ ስለማላቅ ብዙ አልሄድም፣ ግን እንዳትረሱት የምፈልገው በፍጹም ውጊያው አይካሄድም፣ ጦርነት አይኖርም። ይሄ ቀይ ባህር ወደብ አሰብ የሚለው ሆም ብሎ አሁን ይሄ ቴስቲሞኒ ፒፕል ኢትዮጵያን ፒፕል ህዝባችን ወይም ይሄ ህዝብ አንቅሮ ተፍቶኛል አብሮኝ ነው ያለ ወይስ ይህንን በሌላ ሲስተም ደግሞ እሱ ጋዘር አድርጎ ማጥንያ እንጂ አገሪቱ እንዳየኸው እንዳልሆነ ሆናለች። ነገር ግን ለሱ ውድቀት ጦርነቱ ቢጀመር ጥሩ ነው። ለተበደለው ህዝብና
ለትግራይም ህዝብ፣ ለኦሮሞም ህዝብ፣ ለአማራም ህዝብ እውነት አድርጎት ወደ ጦርነት ቢገባ እውነትም የኢትዮጵያ ህዝብ ይሄ ጠቅላላ 81 ብሔር ብሔረሰብ አለፈለት ማለት ነው። 8 ቀን 15 ቀን አያቆየውም። የኤርትራና ይሄ ምልህ ብሔር ብሔረሰብ ህዝብ ተነስቶ አንድ ላይ ወደ አብይ ሲያዞር አፈሙዙን አያረጋትም፣ ያቀዋል። አይሆንም። እና ይሄ ነው ታንኪው። ይሄ የራሴ ነው እንግዲህ እኔ ኢቫሉዌሽን የወሰድኩት ነው። ምክንያቱም ራሱ ተንኩሶ ጦርነት አስነስቶ በራሱ ላይ 81 ብሔር ብሔረሰብ እንደገና ባካፓ አያመጣም። ጭራሽ ኤርትራ ደግሞ ደህንነቶች እንዳለ አገሩን ወረው በያዙበት እንዳለ አዲስ አበባ ድረስ እኮ አሉ። ትግሬዎቹ እኮ የሉም እኔ እንደማስበው፣ ኤርትራዎቹ ግን አሉ። ኤርትራን ታቅፎ ይዞ በተለያየ ሀገር ታቅፎ ይዞ በግልባጭ ከኤርትራ ጋር ጦርነት ቢገባ አትሊስት እነዚህን ዜጎች የማባረሪያ ጊዜም ያስፈልገዋል። እና እኔ በፍጹም ጦርነቱ ግን ለሆነ ዓላማ ይህን የፕሮክሲሚ ዋር ነው የምትሉት ወይም የቃላት ጦርነቱ ተፈልጓል። ልክ እንደ ሞቃዲሾ ሁለታችሁም ነካክታችሁታል። ብዙ እውቀት የለኝም። ይሄ ነው የኔ ሀሳብ። ታንኪዩ። እሺ ጆሹዋ አለ ኤድሞንድ፣ አመሰግናለሁ ስላስገባኝ። ከግማሽ ስለጀመርኩኝ ከጥያቄ ብነሳ ደስ ይለኛል። ሀሳቡን ተረድቼዋለኝ፣ ግን ያንተ ጥያቄንም ከሱ እንትን ብል። ኦኬ። አይ እኔ በጎልደን ግማሽ እሱ በተናገረው እስማማለሁኝ። ጦርነቱ የሚደረግ አይመስለኝም፣ ግን ገፍቶ ከመጣ ግን እኔ እንትን ጦርነቱ እነሱ እንዳሉት በ15 ቀን አዲስ አበባ የሚደረስ አይመስለኝም። እንደዛ አይመስለኝም። ነገሮች በዛን ያህል በእርግጠኝነት ኦሮሞ በአጠቃላይ ይደግፉታል ብዬ አስባለሁኝ። አሁን ኢትዮጵያ ጦርነቱን የማድረግ አቅም አላት የላትም ምናምን የሚለው ነገር ሳይሆን ምናልባት በሌላው አቅጣጫ ድጋፍ ሊያገኝ ይችላል። ወደ ደቡቡና ኦሮሞ አካባቢ በጣም ድጋፍ ሊያገኝ ይችላል አብይ እና የሰሜኑና የደቡቡ ጦርነት ነው የሚሆነው። መነሻው ያው የአሰብ የምናምን ጉዳይ ሊሆን ይችላል። ግን በትክክል ጸቡ ከተጀመረ የደቡብና የሰሜን ጦርነት ነው የሚሆነው እና ጦርነቱን ያረጉታል አልልም። እንደተባለው ግን ከተጀመረ አይመስለኝም። እንደዚህ በቀላሉ እነሱ ሮጠን ደርሳለን ምናምን ነገር እንደሚሉት አይመስለኝም። ይህን ልል ነው የፈለኩት። ኦኬ። አይ ጥሩ። እኔ እንኳን አክቹዋሊ ብዙ ሴናሪዎች አሉ። አክቹዋሊ አንዱ ይሆናል። ቅድም ለምሳሌ በዋናነት ዶክተር ሙላቱ ተሾመ ያነሱት የአማራውን ጉዳይ ፕሮክሲ ዋሩን እየደገፈ ያለው ኢሳያስ ነው፣ ከትግራይ ኃይሎችም ጋር እየተማከረ ነው ምናምን የሚሉ ጉዳዮች አንስተዋል። ለማንኛውም መቼም እኔ ዝም ብለው አያጦዙትም ያለ ምክንያት፣ የሆነ ምክንያት አለው ኦፍኮርስ ምልህ። አለበለዛ ዲፕሎማሲን ስታበላሽ ከምታገኘው የምታጣው ነገር ነው የሚበዛው። ስለዚህ ሆን ብሎ እንደው ግንኙነቴን ከኤርትራ ጋር ላበላሸው ብሎ እያወራ አይመስለኝም፣ እንደዛም አይመስለኝም። ስለዚህ ምን ይፈጠራል? እኔ ታስታውሱ ከሆነ አላውቅም፣ ሱዳን ላይ ጦርነት በዚህ በአልቡርሃንና በፈጥኖ ደራሹ ማናችንም ሀሳብ አልነበረንም። አንድ ሌሊት ብድግ ስንል ጦርነት ተጀምሯል በሱዳን ውስጥ። በጣም ነው የገረመኝ። ልክ እንትኑን ሚዲያውን ሳበራ በሄሊኮፕተር ቶክስ ሲተኮስ ምናምን፣ አሁን ምንም ትንተና እኮ አልሰጠነውም። ስትነቃ ጦርነት ተጀምሯል። አታውቁትም የአፍሪካ ቀንድ ላይ ያለው። ምክንያቱም የብዙ ሰው ኢንተረስት አለ፣ የብዙ አገራት። አሁን እኛ የምናየው አብይ ኢሳያስ ነው እንጂ የሱዳን ጦርነት ላይ አሁን ስንት ሀገራት ነው አሉ የሰማሁት? 11 ሀገራት አሉ እስካሁን የሰማሁት 11 ሀገራት አሉ። የሴሪያ ላይ ስንት ሀገራት ነበሩ? 28 ሀገራት ነበሩ ሴሪያ በነበረው ጦርነት ላይ። ስለዚህ እያንዳንዱ አገር ላይ ከበስተጀርባ ብዙ ኢንተረስት ያላቸው አገራት ኢንቮልቭ ስለሚያደርጉ የእነሱ ኢንተረስትም ነው አሁን እየተጠበቀም ያለው። ስለዚህ ምን ይፈጠራል ወይ እኛ ከኢትዮጵያ ወይ ከኤርትራ ሳይድ ብቻ እያየን ነው የምናወራው፣ ግን አይመስለኝም። ብዙ ሀገራት አሉ ልል ነው ከበስተጀርባው። ስለዚህ መቼ ቀን ምን ይፈጠራል ከማን ጋር አንዳንዴ ፕሪዲክትም ለማድረግ ይከብዳል። ግን ኦፍኮርስ የሆነ ነገር የሆነ መንገጫገጭ ሲኖር የሆነ ካፊያ ስታይ
የሆነ ነገር እየታየ ሊመጣ ይችላል። ግምትን ያስቀምጥ ነው። በዚህ ግን አንደኛ እንትኑም ነዋ የዚህ ኢኮኖሚ ውጥረቱ ራሱ ላልተፈለገ ነገር ይዳርጋል። ኢኮኖሚ ራሱ እኮ እየተወጠርክ ስትመጣ እሱን ለማስተንፈስ መውጫ ትፈልጋለህ። ስለዚህ አንዳንዴ የጦርነት ናፍቆት ብቻ ምናምን አይደለም፣ ሁሉም ለመተንፈስ ይፈልጋል። ኢትዮጵያ አሁን እንደ እንትን ከብዷት ያለም ጉዳይ አለ። ስለዚህ ዕዳ መክፈል አለ፣ ብዙ የሚያስፈልግ ነገር አለ፣ ብዙ ነገር አለ ወደ ጦርነት ይዟቸው ሊሄድ የሚችሉ። ለማንኛውም ጆን ማጂላን አለ ረሳነ ሮብ የለህም መሰለኝ። ኦኬ እሺ፣ ቡኖ ቀጥል። ሰሞኑን የአንተ አጀንዳ የነበረው ትግራይ እዚህ ነገር ውስጥ አይገባም ነው ያልከውና ይገባል። ለምንድን ነው የማይገባ? ትግራይ ውስጥ እኮ አትሊስት ጊዜያዊ አስተዳደር አለ። የትኛውም ነገር ማዋቀር ይቻላል። ገብቶሃል አይደል? የትኛውም ነገር ማዋቀር ትችላለህ። ሜቢ አንተ ያልከውን እንትን ሳይድ እንትን ለማድረግ ከማድረግ አኳያ ማለት ነው። የትግራይ ህዝብ ትላንትም በዱላ በቆንጆ ጦርነት ከተነሳ ትግራይ ትገባለች ነው የምትለኝ? በደንብ አድርጎ ትግራይ ሰፖርት ያደርጋል። ከኢትዮጵያ ጎን ያለ ከትግራይ የበለጠ ኢትዮጵያዊ አለ ብዬ እንትን አልልም። እውነት ለመናገር ዛሬ ላይ ትናንትና ሀገር አፍራሽ የኢትዮጵያ ጠላት ዛሬ ላይ ከትግራይ በላይ ለኢትዮጵያ የሚያስብ የለም። ዛሬ ኢን ዘ ኮርስ ኦፍ ፖለቲክስ ቋሚ ጠላት ቋሚ ወዳጅ የለህም አንተ። ገብቶሃል አይደል? እኛ ደግሞ ጠላታችን አይደለም ትግራይ ህዝብ። ትግራይ ህዝብ የኢትዮጵያ ህዝብ የተከበረ ህዝብ ነው። ከህዝቡ እንውረድና ወደ ጦሩ ስንገባ ታጥቆ የማይዋጋ የለም ትግራይ ውስጥ። እመነኝ ነው የምልህ። ኤሪትሪያን እንደውም ታሪካዊ ጠላቱ ነው ኤሪትሪያ። ትላንት ስናዋጋ የነበረበት ምክንያት የራሱ አለ። ጦርነት የራሱ ህግ አለው፣ የራሱ የምመራበት ስርዓት አለው። ያን በደንብ ፕሮፋውንድሊ ያን ማወቅ አስፈላጊ ነው። ኤድመንድ አይዶን ነው አውቀ ጋርዶ ሆኖ እንጂ ይሄን አይጠፋም። ሰሜን ኢዝን ወደ 4 በትኖ ህዋት በነበረበት ጊዜ ግማሹ ተቆርጦ የግድ ወደ ኤርትራ መሄድ ስላለበት ነው የወጣ። ሲወጣ ደግሞ የጎረቤት ከኤርትራ ጋር ተነጋግሮ ተቀበልልኝ የኔ ኃይል ነው ብሎ ከኢሳያስ ጋር የማውራት ግዴታም አለበት። ገብቷል አይደል? ይሄ ለምን ተደረገ? ከዛ በኋላ ተመልሶ መጡ። እስቲ የትግራይ ልጆች ግቡና ንገሩት። ሌሎቻችሁም ማለት እኔ በእኔ ቋንቋ ካላዳመጠ በእናንተ ያዳምጥ። ይሄን እንዴት አድርጌ ነው ወደ ወጣ አይደል? በሰሜን ዕዝ አንዱ ክፍለ ጦር ነው የወጣ ወደ ኤሪትሪያ። ማለት ሲወጡ የወጡበት ግዴታ ስላለባቸው ነው፣ መውጣት ስላለባቸው ነው። ወጥቶ እዛ ኃይሉን አደራጅቶ ተመልሶ መጣ። ሰው ዋት ይሄ የትኛውም ሀገር ላይ ያለ ነው፣ በየትኛውም ጦርነት ውስጥ ማለት ነው። ይሄ ያለ ነው። ስትራቴጂክ አሊያንስ ሊኖር ይችላል። በእንደዚህ አይነት ቦታ ላይ ተቀበልልኝ፣ የኔ ኃይሎች ናቸው። ሀገር ውስጥ ግጭት ተፈጠረብኝ፣ እርስ በእርስ እንትን ተፈጠረብኝ፣ ስለዚህ ተጋጭተናል ከትግራይ ጋር፣ ስለዚህ አግዘኝ ማለት ምንም እንትን የለውም። ፎር ዛት ማተር ይሄ ማለት ደግሞ ከህዝቡ ጋር የተደረገ ጦርነት አይደለም፣ ከህዋት ጋር ነው የተደረገው እንጂ ከህዝቡ ጋር አይደለም ብለህ ነው የምታምነው? ያ ከህዝቡ ጋር አይደለም። ህዝባዊ ጦርነት እኮ አልነበረም። 360 ዲግሪ መንገዱን ስትዘጋ መድኃኒትም፣ ምግብም፣ ኢንተርኔትም፣ መብራትም፣ ባንክም ምንም ስትከለክል በየኢትዮጵያ ውስጥ ባሉ ኮንሰንትሬሽን ካምፕ የትግራይ ተወላጆችን ስትለቅም ከመከላከያ ወታደሩን ስታስወጣ ከመንግስት ተቋማት ስታባረር እሱ ከህወሓት ናቸው። እነሱም ሁሉ እነሱን የዘጉ መንገድ የዘጉትን እንደ ጀዋርን ጠይቅ። ሄደ እነ ጀዋርን ቆይ እስቲ አንድ ጊዜ ቡኖ ነው አንተ መልስልን። ቆይ እስቲ አንተ መልስልኝ ቡኖ በደሌ። የትግራይን ህዝብ ተሻሻ አድርገናታል ስትል ነበር። ይኸውልህ የትግራይ ህዝብ ይመለከተዋል። ጦርነቱ ህዝባዊ አይደለም እያልክ ነው ያለኸው። ያኔ ግን አዳነች አቤቤ ምን ነበር ስትል የነበረው? ፈቅደን ብናኖራቸው ብላ ወታ እንትን ስትል ነበረ። ፈቅደን ብናኖራቸው አሸነፍን ብሎ የትግራይ ልጆች እንትን ሲሉ ያድራሉ። ህዝባዊ አልነበረም ይሄ ያለፈው ጦርነት።
ህዝባዊ አልነበረም ካልክ በአፋር በኩል አዘግታችሁ መንገድ ወደ ህዝቡ እርዳታ እንዳይደርስ ኢቭን ሱዳን ድረስ ሄዳችሁ በሱዳን በኩል እንኳን ለህዝቡ በውጭ በዲያስፖራ በኩል እንዳይገባ ስትከለክሏት ነበር ሱዳንን ህዝባዊ ካልነበር ማለት ነው። ኔትወርክ፣ ውሃ፣ እህል ምንም አይነት እርዳታ እንዳይገባ አድርጋችሁ 360 ዲግሪ ህዝቤን ትላንትና ስገሉና ስታርዱ ከቤቱ ስታፈናቅሉ ያኔ ኢትዮጵያዊ አልነበርንም ለናንተ። አሁን ግን ጠላቶች በየዙሪያው እየከበባችሁ መጥቶ ጉሮሯችሁ ማነክ ሲጀምሩ የትግራይ ህዝብ ኢትዮጵያዊ ነው እየታያችሁ። ኢትዮጵያዊ አይደለንም። ይሄ ጦርነት ደግሞ የትግራይ ህዝብ ልጆች ይገቡበታል ብለ ነው አይደል እያሰብከ አይደለም? አንገባም። ልንገርህ ግልጹ ነው። ይሄንን መንገድ የዘጋ አክሰስ አንገባም መስሎ ነው እያንዳንዳችሁ። አሁን ልንገርህ አንተ እንደ ብልጽግና እንደንት ነው እያወራህ ያለው። እኔ የትግራይ ልጅ ነኝ። ይሄ አንገባም። ይሄ ጦርነት ውስጥ አይመለከተንም። እኛ ትግራውያንን እንጂ ኢትዮጵያዊና አይደለም። ኢትዮጵያውያንን እንዳንተ ያደረጋችሁ ስማኝ አመት አላወራም። እናንተ ናችሁ ትናንትና ከቤታችን ስታፈናቅሉን፣ በቤታችን መታችሁ ስደፍሩን፣ ስታርዱን ነበር። በአንድ ቀን አክሱም ላይ ስንት ሰው ነው ያስገደላችሁት? ከሌላ ሀገር ሶማሌን አስገብታችሁ የሌላ ሀገር ጠላትን አስገብታችሁ ስታርዱን፣ በቤታችን መታችሁ ስገሉን፣ ሴቶች ተደፈሩ ተብሎ ስጠይቅ መከላከያ ይደፈራል። ሴት ቢደፈር በመከላከያ ችግር የለም ብላችሁ እነዚህ እኮ ከሰው አልተፈጠርም ከሰይጣን የተፈጠሩ ህዝቦች ናችሁ ብላችሁ በቤታችን መታችሁ ስገሉን፣ ያኔ ለእናንተ ባንዳ ነበርን፣ የባንዳ ተላላኪ ነበርን። አሁን ደግሞ ጠላት መጥቶ እንደዚህ ጉሮሯችሁን ይዟችሁ እንትን ካላልናችሁ ስትባሉ የትግራይ ህዝብ ኢትዮጵያዊ ነው አይደለንም። ልንገርክ አይደለንም። ተጋሩ ኢትዮጵያዊ አይደለም። አሁን የኢትዮጵያኒስት አይነት እንትን የለንም። ግድ ሆኖብን ነው እየኖርን ያለነው። ከኢትዮጵያ ጋር መኖር አንፈልግም። ከእናንተ ጋር ገልጹልን። ዳልቻ ባለጊዜ ነን ይላል ነበር። ችግር አይተን ባለጊዜ ሆናችሁ ጀምሩ። አንድ ላይ ነው ችግሩን ያሳለፍነው። አንድ ላይ ነው የተገደልነው። አንፈልግም ከእናንተ ጋር መኖር። ግልጹ ልንገር፣ ኢትዮጵያዊንም አይደለም። ይሄ ጦርነት የትግራይን ህዝብ ይመለከታል። በመጀመሪያ ደረጃ ማውራት የምፈልገው እነሱ ቤት ስንገባ ለኛ 3 ደቂቃ 2 ደቂቃ 4 ደቂቃ ሚኒ ያው በዛ ከተባለ 5 ደቂቃ ይሰጡና እነሱ 40 ደቂቃ 30 ደቂቃ አውርተው እሽት ያደርጉናል። እኛ ቤት በነፃነት ነው የሚያወሩት። በጣም ደስ በሚል መንገድ፣ በተረጋጋ በዲሲፕሊን በስነ ምግባር በጣም ደስ ለየት ባለ መንገድ ነው የሚያወሩት እኛ ቤት ሲመጡ። ለዚህ ኤድመንድ እኔ ኤድመንድ አይደለም፣ ኤድመንድ ሊመሰገን ይገባል ባይ ነኝ እና ኤድሜ በጣም ቴንኪዩ። ኤድዌይ እኔ ማንሳት የምፈልገው ኤድመን ባንዳ ከሚሉ ስያሜ ባነሳ ደስ ይለኛል ከፈቀድክልኝ። አንዳንድ ወጣ ያሉ ከርዕስ ሊኖሩ ይችላሉ፣ ግን በስነ ስርዓት ሁላችንን በምናውቀው መንገድ ብገልጻቸው ደስ ይለኛል። ባንዳነት ነው ባይ ዘ ዌይ ባንዳነት የሚገልጹት ጠላቶቻችን ወይ ደግሞ የብልግና መንግስት የሚገልጸው አገላለጽ በጣም በሚገርም ሁኔታ አይገባም በለው መሶሎኒ ምናምን ብሎ አማራ ክልል ከዛ ትግራይ ክልል የሚገልጹት አገላለጽ አለ። ምን መሶሎኒ ጋር የዛሬ 100 ምናምን ዓመት የዛሬ 200 300 ዓመት ምን አስኬድኝ እኔ እንዴ? አብይ አህመድ አለ አይደል እንዴ ሀገሩን ሸጦ ቀቅሎ የበላ የራሱን ዜጋ የትግራይን ህዝብ ለኤርትራ አሳልፎ የሰጠ ለጅቡቲ አሳልፎ የሰጠ የአፋርን ህዝብ ምንድነው የምታወሩት? ምንድነው ባንዳነት ማለት? ምኒንጉን ታውቁታላችሁ? በአንድ ሀገር የመሸጥን ሁኔታ አማራ ክልልን ቆርሶ ለሱዳን የመስጠት ትግራይን ቆርሶ ለኤርትራ የመስጠት መጀመሪያ የተስማማበት አሁን ጦርነት የሚገባበት ጉዳይ ዊ ዶንት ኬር። ግን የባንዳነት ጥግ የሀገርነት ስሜት ኢትዮጵያ አንድነን ሀገር ስትወርማ ቆመን አናይም እንዴ ምናምን መርጦ አልቃሾች የትግራይ ህዝብ ሲጨፈጨፍ እኛ ኢትዮጵያውያን አልነበርንም። የአማራ ህዝብ አሁን ሲጨፈጨፍ ኢትዮጵያዊ አይደለም ለናንተ። የኦሮሞ ህዝብ በወቅቱ ሲጨፈጨፍ ለናንተ ኢትዮጵያዊ አይደለም። የአብይን ስልጣን ለማራዘም ነጭ ካርታ ይዘህ ወልቃይት ጥቁር፣ ነጩ ራያ፣ ጥቁሩ ሁመራ በሚልም ማጫወቻ ምክንያት ያደረገ ስልጣኑን በአማራና በትግራይ ህዝብ ደም ማቃቢያ አድርጎ ያስቀመጠ አካል ኢንክሉድ በኤርትራ መካከል ሊፈጥር የሞከረው ኃይል ዛሬ የሚነቃንቅበት ሁኔታ ሲፈጠር እኛ ኢትዮጵያውያን በአንድ ላይ መቆም አለብን። ከደቡብ አምጣ ሰራዊት ዊ ዶንት ኬር
ያው ከደቡብ ያመጣችሁት በፊትም ይገልጹት ነበረ። አይ ደሞዛችን እንደዚህ ስለሆነ የደሞዝ እጦት ስላለን የረሃብ ችግር ስላለብን ያንን ገብሩት። እሱንም እንደ ኢትዮጵያዊ ስለማታዩት ነው። ኦሮሚያ ክልል እንደ እንቁላል የሚፈለፈለው ሰራዊት ግን ሁልጊዜ ተቀማጭ ይሆናል ለእናንተ። ማነው አምጣልኝ ስሙ የኦሮሚያ ክልል ፕሬዚዳንት የሚፈለፍለው እንደ እንቁላል እንደ ማሽን የሚፈለፍለው ያን አስቀምጥልኝ። ሽመልስ አብዲሳ የሚፈለፍለውን ሰራዊት እሱን አትልኩትም። እሱ የመጨረሻው ምሽጋችሁ ነው የሚሆነው ፎር ሹር። የኦሮሞ ህዝብ በጣም ነው የምንወደው። በችግራችን በክፉ ጊዜያችን አጠገባችን የነበረ አብሮን የቆመ ማህበረሰብ፣ ከማንም በላይ ከሱ የወጣ ማህበረሰብ፣ ከሱ የወጣ መንግስት መጥቶ የትግራይና የአማራን ህዝብ አጨፋጭፎ በልቶ የራሱ ስልጣን አስጠብቆ ፕላስ ኤርትራ ላይ ጣቱን ቀስሮ ወደብም ይሁን ፖርትም ዋቴቨር ቀይ ባህርም ይሁን ምንም ይሁን እዛ ውስጥ እንድገባ አልፈልግም። ኢንተረስትም የለኝም፣ ፍላጎትም የለኝም፣ መግለጽም አልፈልግም። ስለ ዲፕሎማቲክ ስለ ሀያላን ሀገሮች እኔ አልተነትንም። እናንተ ተንትኑት፣ እሱ የእናንተ ስራ ነው። እኔ የተፈናቀለ ህዝብ አለኝ። ሱዳን በኬንዳ በሸራ ተነጥፎ የሚኖር ህብረተሰብ አለኝ። ስለሱ ነው የማስበው። እናንተ እዛ መርከብ ውስጥ ግቡ፣ እኛ ጀልቦች ነን። ስለዛ ነው የምናስበው እኛ፣ ስለዚህ ህብረተሰብ ነው የምናስበው። ሶ የባንዳነት ጥግ ያየነው በኢህአዴግ ዘመን ለባድሜ ብሎ መስዋዕት የከፈለው ከ80 ሺህ በላይ ሰራዊት የሸጠ የአብይ አህመድ መንግስት ነው። በሶማሌ በኩል በአፋር በጅቡቲ በሱዳን በኩል በሆል በኢትዮጵያ ምንድነው ቦርደር በምትለው አካባቢ ዋጋና መስዋዕት የከፈለን ሰራዊትና ሀገር ሸጦ የበላ እንደ ባንዳ የባንዳነት ጥግ መልክ አለው እኮ መልክ አለው፣ አይነት አለው። ሸጣችሁ የበላችሁ ሀገርን የሸጠ አንተ 1 ኪሎ ቲማቲም ስንገባ ድሮ ጂዲፒ ስንት ነበረ? እንዴት ነበረ የምንኖረው? እያንዳንዱ አርቲስት ዛሬ አፍሮ ሽምቅቅ ብሎ ነው የሚኖረው አዲስ አበባ ውስጥ ሽምቅቅ ብሎ። ስለዚህ መንግስት ሳታወራ አጌንስት አሁንም ስለ አማራ ሊቃን ነው የምታወራው፣ ስለ አማራ ህዝብ ነው የምታወራው፣ ስለ ትግራይ ህዝብ ነው የምታወራው። ሶ ይሄ ነጭ ካርታው ወልቃይት ሁመራ ወይስ ራያ የሚለው ማጫወቻ አብቅቷል፣ የለም። ሶ ስለ ኤርትራ ቀይ ባህር አንስተ በትግራይና በአማራ መካከል የተፈጠረው ጸባጫርነት ይቀጥላል። በዛ ስለማይስማሙ እኛ እንቀጥላለን የሚል ምዕራፍ ወልቃይትን ይውሰዱት። ከቦታው አይነቃነቅም፣ የትም አይሄድብኝም። ለጆን የትም አይሄድብኝም። መጠየቅ ካለብኝ በህግ በኢትዮጵያ ኮንስቲቱሽን እጠይቃለሁ፣ በኢንተርናሽናል እጠይቃለሁ። በአማራ ወንድሜ ላይ ጥይት የምመዝበት ሁኔታ ግን አክትሟል። የለም እነሱ በነቁበት እኛ ነቅተናል። ሶ እንደ ምክንያት ማስቀመጥ እንፈልገው እዚህ ጋር ኤድመንዬ እነሱ ሲመጡ ተደማምረው ነው አይደል ኢህአዴግን ያፈረሱት። እኛ ተደማምረን የብልጽግናን መንግስት የማንጠልበት ምክንያት ችግሮቻችንን እንደ ችግሮቻችን አጥበን ምንድነው ኮዙ ችግሩ ምንድነው ነው። ወልቃይት የት ሄድብኛል? እኔ ወልቃይት አማራ ክልል ነው ያለው፣ የት ሄድብኛል? ከነሱ ጋር እነጋገራለሁ። ነገር ራያ እኔ እጅ ነው ያለው፣ የት ሄድባቸዋል? ከኔ ጋር ይነጋገራሉ። ሁመራን እጅ አለ፣ ነገ እንነጋገራለን እኮ ነው እያልን ያለው። ዋናው ካንሰሩ ግን የአማራን አርሶ አደር ገበሬ የጥይት ማብረጃ አድርጎ ካበቃ በኋላ የሰራውን ፊልም የሚነቃ አማራ የለም ነው። በቃ ወጣቱ ለምንድን ነው አፍ የተዘጋው? ከቲፒኤልኤፍ ጋር አልሰራም፣ ከትግሬ ጋር አልሰራም ምናምን። ያ ማየ ብልጽግና ነው፣ ኢንዳይሬክትሊ ብልጽግና ነው አንተ። ሶ ከአማራ ክልል ጀምረን ብልጽግና ጋር እየተዋጋን እንሄዳለን ነው እየተነጋገርንም ወይ which politically ሶ የባንዳነት ጥግ ያየነው በአብይ አህመድ ዘመን በኃይለ ሥላሴ አላየንም እንደዚህ አይነት ተግባር፣ በአፄ ምኒልክ አላየንም እንደዚህ አይነት ተግባር፣ በአፄ ዮሐንስ አላየንም እንደዚህ አይነት ተግባር፣ በኢህአዴግ ዘመን እንደዚህ አላየንም። ታይት በአፄ ቴዎድሮስ በየትኛውም አይነት ንጉስ ከሰሎሞናዊ አገዛዝ ጀምሮ እስቲናው እስከ ወያኔ እስከ ህወሓት እስከ ኢህአዴግ እስከ ምናምን አላየንም። የራሱን ዜጋ ድሮን አምጥቶ የራሱን ዜጋ ከኦሮሞ ክልል ከእምብርት ከወለጋ ጀምሮ ከቤንሻንጉል ጉሙዝ ጀምሮ እስከ ቦርደር ጫፍ ኤርትራ ድረስ የጨፈጨፈ መሬት ሸላልጦ የሸጠ ዜጋ እንደ አብይ አህመድ መንግስት በኢትዮጵያ ስም የአፄ ቴዎድሮስ
ጸጉር ከእንግላንድ አስገብቶ የአማራ እናቶችን ጸጉር የላጨ እንደ አብይ አህመድ መንግስት ባንዳ የለም። ሻዕቢያ ቢገጥመው ትናንትና እኮ ከሱ ጋር አብሮ የበላ እኮ ነው። አብሮ የበላ ፋንድሻ ይቀበል ቃል ኪዳን ያሰረለት አዲስ ነው እንደ አማራ ማን ነው? ሶሪ ኢሳያስና አብይ መጣላታችን ለኔ ምን አይደለም። ኢሳያስና አብይ እኮ ህወሓትና ቲፒኤልኤፍም ማን ነው? ቲፒኤልኤፍ እና ኢፒኤልኤፍ ወይ ደግሞ ሻዕቢያና ወያኔም እኮ አንድ ጉድጓድ ላይ አንድን ፈንጅን ቀብረው ረግጠው የተቀበሩ ኃይሎች ናቸው። ተጣልተው ሊታረቁ ይችላሉ በአብይ አህመድ በምናየው ሁኔታ። ኢትስ ፋክት በቃ ሪያሊቲ ኦን ዘ ግራውንድ። አዲስ ነገር ባንዳሉን ከሻዕቢያ ጋር ይሰራሉ። አይ ዊሽ ቢሰራ ራሱ እንኳን ኢትስ ናት ቢግ ሼም። ትናንትና የመጣኸው እኮ ሀገራቶች ሻዕቢያማ ኢትዮጵያዊ ነው እኮ ውጪ ቅርብ ነው እኮ። አረቦችን አሰልፈ ድሮኖችን አምጥተ የወጋህ የወረርክ ሻንቅላ ባሪያ መንግስት ሻዕቢያና ህወሓት ይሰራሉ። ደስ ሲል ደግሞ የአማራው ፋኖ ከሻዕቢያ ጋር ይሰራል። ሁቲ የየመን መሪ ቢመጣ እንሰራለን። ዋት ከማን ጋር ነው የመጣው? ከማን ጋር ነው የትግራይን እናት ያነባት? ከማን ጋር ነው የአማራን ህዝብ ዛሬ ያቆሰልክ ያለው? ከማን ጋር ነው የኦሮሞን እናት የወለጋን ህዝብ የጨፈጨፍከው ብለህ ብጠይቀው መልስ የለው። የአብይ አህመድን ስልጣን ሰባተኛ ንጉስ እንዲሆን የማስቀጠሉ ዘመቻ ኢትዮጵያኒዝም የሚል አይዴንቲቲለስ የኮንፍሬሪቲ ኮምፕሌክስ ያላቸው አካላቶች ፋርጣ፣ ሽናሻ ምንም አይነት አይዴንቲቲ የሌላቸው አካላቶች ተሰባስበው የአማራና የትግራይ የካርታ መለዋወጫ ፎር ሹር በእርግጠኝነት ጥያቄዎቻችን እንዳሉ ሆነው አብይ አህመድ ላይ ታርጌት ብናደርግ ዊድን 24 ሃወርስ አብይ አህመድ ከስልጣን ይለቅ ነበር። ያኮረፈ አማራ አለ፣ ያኮረፈ ትግራዋይ አለ። ተዋት ምን እናድርግ? what the solution? ስለዚህ ባንዳ ከአብይ በላይ የለም። የራሱን ህብረተሰብ አባልቶ ደም አቃብቶ የኦሮሞን ህዝብ አምጥቶ ከትግራይ ከኦሮሞ ከአማራ ከሌላው ብሔረሰብ ጋር ያባላ ልክ ሲጨንቀው ኩሻፕ እየሰራ ሌላው ማህበረሰብ የኦሮሞ ምስኪኑ ማህበረሰብ ላይ መወሸቅ የሚፈልግ እንዴ ጀዋር እኮ እየተቃወመ ነው። ምንድነው የምትሉ እንዴ? ምንድነው የምታወሩት? የኦሮሞ ሊቃኖች እኮ እየተቃወሙ እኮ ነው ያሉት እኮ በዚህ ሰዓት በትግራይ ህዝብ ላይ በተፈጸመው በአማራ ህዝብ ላይ በተፈጸመው እኮ እየተቃወሙ ነው ያሉት። ምንድነው የሚያሸማቅቅ ባንዳ ቢለ ይገርማል እንዴ? ባንዳ ማን ነው? ቃል ገብተናል ከኢሳያስ ጋር ብሎ ዛሬ ባህር አስመልሳለሁ የአረቦችን ኢንተረስት ለማሟላት ባህር እናስመልሳለሁ ቢል መንገዱ ክፍት ነው። እኛ እጃችን አናስገባም። ከኢትዮ ኤርትራ በፊት የገባነው ጦርነት አለ፣ የፕሪቶሪያ አግሪመንት አለ። እሱን ተግባራዊ ካላደረገ የአማራ ህዝብ የአማራ ወጣት እኮ እየተዋጋ ነው ያለው። ከሻዕቢያ ከሻዕቢያና ከአብይ ጋር ጦርነት ከመጀመሩ በፊት የተጀመረን ጦርነት ካስቀጠለ ባንዳ ልትሉት ነው? ይህንም የዋህ የሆነ ማህበረሰብ ይህንን የተጨቆነ ወጣት ባንዳ ልትሉት ነው? ታትስ ፋክት። ተደግፈ የገባህ ሀገር ሸጠ የገባህ የራስን ርስት ናይልን ሸጠ የገባህ የትግራይን መሬት ሸጠሽ ቸርችረ የገባህ አካል ባንዳነት አይሰማህም። ለአንተ ጊዜ የአንተን መንግስትነት ለማስቀጠል ግን ሁሉም ባንዳ ይሆናል። ሻዕቢያ ገብቶ 4 ኪሎ ሲያስተዳድረን አልነበር እንዴ? ትላንትና የባንዳነት ጥግ ያየነው በዓለም ላይ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የታየው ይሄ ወራሪ ኃይል ጨፍጫፊ መጋዝ የሆነ ኃይል ባይ ዘ ዌይ 3 ኃይሎች አሉ። አሁን መጠናከር ላይ ያለ 4 ኃይሎች አሉ። ዋናው ኃይል የትግራይ ኃይል ነው። እሱ ከሚፈራቸው ኃይሎች ዋናው ኃይል ሻዕቢያ ነው። እሱ ከሚፈራቸው ኃይሎች ዋናው ኃይል የአማራ ፋኖ ነው። እሱ ከሚፈራቸው ኃይሎች ዋናው ኃይል ኦነግ ነው። እሱ ከሚፈራቸው ኃይሎች እኛ መናበብ አንችልም እንዴ? መናበብ አንችልም ወይ? ሻዕቢያ ለራሱ ጥቅም ሲል ዌልካም ጎሄድ 4 ኪሎ ግባ ከፈለክ መንገዱ ክፍት ነው። ኦነግ ግባ መንገዱ ክፍት ነው። ፋኖ ግባ መንገዱ ክፍት ነው። ቲፒኤልኤፍ ግባ መንገዱ ክፍት ነው። ምን አጣላን እኛ በዚህ ሰውዬ?
መናበብ ስንችል ኖ ቲፒኤልኤፍ ከመጣማ እኛን እንደዚህ ያደርገናል፣ ኖ ፋኖ ከመጣማ እኛን እንደዚህ ያደርገናል የሚል መንበጫበጫ አያስፈልግም። ከአብይ አህመድ በላይ አማራ ይግደለኝ። ከአብይ አህመድ በላይ ሻዕቢያ ይግደለኝ። ሻዕቢያ የሚያስተዳድረው ኤሪያ አለ ትግራይ ውስጥ ራይት ናው። አብይ አህመድ ቸርችሮ የሸጠለት ከ50 እና ከ60 ቀበሌ በላይ አብይ አህመድ የሸጠለት ነው የምልህ። ሻዕቢያ በቦታው ነው ያለው። ፓርላማውስ ቁጭ ብሎ የሸጠለት 52 ቀበሌ ያልቻለ ባንዳ ያ ከ52 በላይ ቀበሌዎች አሉ። ስለዚህ ባንዳ የሚል ስም ለእናንተ የብልጽግና አኮብካቢዎች ናቸው። ስለዚህ የኦሮሞ ህዝብ እንደ ቀድሞ ከአንተ ጋር ከኦሮሞ ህብረተሰብ ጋር ከወንድማችን ጋር በተቸገርንበት ጊዜ በተጠማንበት ጊዜ አጠገባችን የቆመ የአማራ ህብረተሰብ ሲያለቅስ ሲጨፈጨፍ አጠገቡ የቆመ ማህበረሰብ እዚህ ውስጥ ኢንክሉድ አናደርግም። አካላችን ነው፣ ወንድማችን ነው። ኦኬ ብቸኛው የትግራይ ህብረተሰብ ሲጨፈጨፍ የቆመም ነው። ፋክት ሰው እየለየን እንሂድ። ሌላው ምናልባት ነጥቦች አሉኝ ጊዜ ካላስረዘምኩኝ ተመልሰህ ትመጣለህ ጆን ማጅላ። ኦኬ ቴንክ ዩ እንድንሰጥ ምን እናረጋለን? እንዲያረጋል ጌድመንት ኦኬ ምን እናረጋለን? ሊንዳ ታውራና ከዛ ቡኖ በደሌ ከዛ ወደ እንበባ እንመጣለን ባላንስ ለማድረግ። እሺ ሊንዳ አውሪና ከዛ ወደ ቡኖ እንሂድ። ኦኬ ኤድመን እንዴት ናችሁ? ዛሬ ብዙም አላወራም ብዙም አልጮህም። የቤት አከራይ ኮፒ ሊንክ ሼር አድርጉ። እሺ ጥሩ። እሺ ቡኖ በደሌ አንዳንዴ ታውቃለህ ኢትዮጵያ በቁማ እንደሞተች የሚሰማኝ ያልተቀበረች ልክ ቶም ኤንድ ጄሪ እና ቶም ካርቱን ላይ ሲጫወቱ ቶም ትልቅ ነው በሰውነት፣ ጄሪ ደግሞ ትንሽ ናት ብልጥ ናትና ቶም እየሰመጠ አፍንጫው ድረስ ውሃው እየመጣ ይሮጣል ውሃ ውስጥ። ያ ውሃ ትራንስፓረንት ስለሆነ ማለት ነውና ያስቀኛል አንዳንዴ የኢትዮጵያ ፖለቲካ። አሁን ምን አለ ኤድመን ግን የሚንቁን አይመስልህም? ኢትዮጵያኖች አብሶ ብልጽግናዎች የትግራይን ህዝብ የሚንቁት አይመስልህም? እነዚህ ሰዎች በጣም ንቀውናል። እንደ ህዝብ ነው የናቁን። ትናንት ሲገለን የሚፈልገውን ኃይል ገዝቶ መጥቶ ገደለን። ዛሬ ደግሞ ኢትዮጵያዊ ናችሁ ይለንና ልተኛ የነበርኩ ሴትዮ ጸጉሬ ሁሉ ቆሞ ነው ተመልሼ የገባሁት። አንተ ጋር መላክም አልፈለግኩም። ጀስት ኮፒ ሊንክ አድርጌ ልውጣ ነበረ። አየክ ይሄንን አንድን ሰው ስትንቀው ትናንትና ገድዬሃለሁ እንደፈለግኩ አድርጌሃለሁ፣ ዛሬ ደግሞ እኔ እንደምፈልግ ከኔ ጋር ትሰልፋለህ ብሎ በድፍረት መጥቶ ይናገራል። ባይዘዌይ የትግራይ ተወላጆች አሉ ይለናል። 44ኛ ክፍለ ጦርና 14ኛ ክፍለ ጦር ወልዷቸው የሄደ የደርግ ልጆች እኔ የ14 ዓመት ልጆኝ መሀል ሀገር ላይ ማዘርዬ እኔ እኮ ሽሬ ልጅ አለኝ፣ አድግራ ልጅ አለኝ፣ መቀሌ 16 ዓመት ምናምን ሲሉ እሰማ ነበር። እናቴ አታዮ ኬት አግኝተሃቸው እንደ የደርግ እኮ ወታደር ነው ማዘርዬ እንበር ተጋዳላይ እኮ በደንብ ዘፈን ወዳሉ ይለን ነበርና ከብሔር ብሔረሰብ የተደቀሉ ግን ትግርኛ የሚያወሩ ብዙ ዲቃሎች አሉ ትግራይ ውስጥ። ልክ እኔ ኦሮሚያ ክልል አድጌያለሁ። አዲስ አበባ ተወልጄ ኦሮምኛ አወራለሁ። ከአማርኛ ቀጥሎ ፐርፌክት ኦሮምኛ ነው የማወራው። ያው የአይደንቲቲ ዲኤንኤን ስለሌለው በጦርነቱ ትግራዋይቲ ነኝ ብዬ ባልመጣ ማንም ሰው አያውቀኝም። ኢትዮጵያዊነቴና ስሜ ብቻ ነው የሚታወቀው። አሁንም ትግርኛ የተናገረ ትግራዋይ የሚመስላቸው አሉ እኮ ከኢትዮጵያ ጋር የሚቆሙ የትግራይ ልጆች ይለናል። አየክ ለዚህ ነው ንጹህ ትግራዋይ 4 ዓመት በአቋማችን ነው ያለ ነው። የደርግ ልጆች ትግርኛ ያወራሉ፣ መቀሌ ያደጉ። ዝምባብዌ የሮጠው አባታችሁ ያባረረው ወያኔ አንድ ቀን ትበቀላለ ብሎ ያደጉ ዝምባብዌዎች ዛሬ መጥቶ ከአብይ ጋር እንቆማለን እኛ ኢትዮጵያዊ ነን እነ ጥሬ ስጋ እነ ድራፍት ቢሉ ዊ ዶንት ጊቭ ሺት ነው። እነዛ ተጋሩ እኛን አይመስሉም ነው ይበሉ እንደፈለጉ። እና ኤድመን አንዳንዴ ሳስበው ይንቁናል፣ በጣም ነው የሚንቁን ማለት ነው። ትናንትና የፈለገውን ሰርቶ ዛሬ መጥቶ ኢትዮጵያዊ የትግራይ ህዝብ ይለናል። ይሄ ራሱ እኮ ህዝብ እንደ ህዝብ መናቅ እኮ ነው። እኔ ደግሞ 2025 እንደገባ ነው የማውቀው። አሁን ይሄ ልጅ ግን ስታክ አድርጓል። 1960 ላይ ይሁን አላውቅም። አብይ አህመድ ወጥቶ እኮ በራሱ ቃል የትግራይ ጦርነት የተነሳበት ዋና ምክንያት የሰሜን እዝ አይደለም፣ ደብረ ጽዮን ብልጽግናን ተቀብለው ቢሆን የአማራ መኪናና የአማራ ቪላ ተሰጥቷቸው ተንቀባረው ይኖራሉ ብሎን ነበር። አብይ አህመድ የሚያወራውን መግለጫ ያምናል።
መጥቶም ፕሮፓጋንዳ ይሰራልናል። ጠቅላይ ሚኒስትሩ እንዳሉት፣ ጠቅላይ ሚኒስትሩ እንደተናገሩት፣ ጠቅላይ ሚኒስትሩ ዲፕሎማሲ እንደሰሩት ይለናል። መልሶ ደግሞ ጠቅላይ ሚኒስትሩ መነሻው የሰሜን እዝ አይደለም ያሉትን ደግሞ መቀበል አለበት። አቶ ቡኖ በደሌ የጠቅላይ ሚኒስትሩ ደጋፊ እስከሆኑ ድረስ ጠቅላይ ሚኒስትሩ የሰሜን እዝ አይደለም መነሻው ሌላ ብዙ መንገዶች አሉት ካለ እሱንም አክሴፕት አድርግ እንዴ። የምትሰማ በአንድ ጆሮ ብቻ ነው እንዴ? እና ሄደን ይሄ ያለኝ ነገር ይሄ ነው። ብዙ አላውራም። እና ግን ንቀት አለባችሁ። ህዝባችንን በጣም ንቃችሁታል። ስትፈልጉ የምትገሉት፣ ስትፈልጉ ከእናንተ ጋር የምታሰልፉት ህዝብ። ለማንኛውም ሄድመን አመሰግናለሁ። ቴንክ ዩ